እስራኤል ሀገር ሰው የለም አለ እንጂ ባድማ ነው እስካሁን ድረስ አለ እንጂ ዛሬ የተጣፈ ነው አለን እንጂ ባድማ እኮ እሱ በእስራኤል ባለው ነገር ላይ ሁሉን መካድና ሰው የለም እዚህ ሀገር ላይ የተጻፈውን ሁሉ እንዲሻር ነው የሚፈልገው። እኔ ገብቼ እኮ ሳወራው ባወራሁት ሰዓት ላይ አንዲት የመጽሐፍ ቅዱስ ክፍል አልጠቀሰም። እኔ ከታናክ ላይ እየጠቀስኩኝ ሳስረዳው እንዳልጠቅስ ራሱ ሲከለክለኝ ነበረ። የእስራኤል ድንበሯን ከግብፅ ወንዝ ጀምሮ እስከ ኤፍራጥስ ድረስ ለአባታችን ለአብርሃም የተናገረውን እንደዚሁም በሁለተኛ ነገሥት መጽሐፍ ምዕራፍ 14 ላይ የጋቴል ፌር በነበረው በነቢዩ በዮናስ በዛብሎን አውራጃ ላይ ርስት በተሰጠው ምድር ላይ ይኖር የነበረ ታላቅ ነቢይ እሱም እንደዚሁ ከአረባ ጀምሮ እስከ ኤፍራጥስ ድረስ የእስራኤል ድንበሩ ይሄ ነው ብሎ ያለውን ለአባታችን ለአብርሃም እግዚአብሔር የተናገረው በነቢዩ በዮናስ በኩል ጌታ የተናገረውን ከታናክ ስጠቅስለት አንድም እሱ አልጠቀሰም። መጽሐፍ ቅዱስን የሚያውቅ ሰው ፊት ኤድሞንድ መጽሐፍ አይጠቅስም። መጽሐፍ ቅዱስን የማይጠቅሱ ሰዎች ፊት ግን መጽሐፍ ቅዱስ ሲጠቅስ አይተነዋል። ትናንትና እንኳን ማለት ነው። እኔ ኤድሞንድን አልጣላውም። ውጭ ሀገር ቢወጣም ልብስ ነው እንጂ ጭንቅላቱ አልተቀየረም ብዬ ነው ማምነው። በዜና ልክ ግን ያስጣላል። በዜና ልክ ህዝብን እንደምለው ሌሎችም እድል እንስጥና እሺ አቆምኩ። ይቅርታ አከብራቸዋለሁ። በቃ ኦኬ አመሰግናለሁ። እናመሰግናለን። እሺ ከዛ ሄደን ደግሞ ታወራለሽ። ጎ ሄድ አስብ። ልክ እንዳልሽው ማለት ነው። እግዚአብሔር እውነት ነው የተናገርሽ። አንዳንዶች አሉ በስሜት ገብተው የእስራኤልን ብዙ ታሪክ ሳያጠኑ ይገቡና ያለ እውቅና በስሜት ይገቡና የሆነ ነገር ይላሉ። በዛ ሰው እያለ አሉ ሰክሮ ገብቶ ይጠይቀዋል። ያወራው ሌላ ነው። እንደዛ አይነት ሰዎችን ነው እሱ የሚፈልገው፣ ሊያዋርድ ሊሳለቅባቸው። አሁን የተናገርሽ እንደዚህ ያሉ ነገሮች አሁን እግዚአብሔር አንቺ ትንሽ እውቅና ባይኖርሽ ኖሮ ይህ ነገር ሀሳብ እግዚአብሔርን አይገባኝም ነበር። ልክ እንዳልሽው ማለት ነው። እውቅና የሌላቸው ሰዎች ዝም ብላችሁ እየገባችሁ እንትን በስሜት ነገር አትናገሩ። ምክንያቱም ከዛ አለማወቅ በስሜት የምንናገረው ነገር ሌላ ነገር ነው የሚወስድ። የተናገርሽው ነገር እግዚአብሔር ካስተሳሰብሽና ከማወቅሽ የተነሳ ነው። አሁን ዛሬ ማለት ነው አብሬ የምንሰራው ምናምን አንድ ኤርትራ ያለ ክርስቲያን ነው ምናምን እንደዚህ በጣም ምርጥዬው ሰው እና አንድ ደገጠም ቡና እያጠጥቼ ምናምን ለ15 ደቂቃ ምናምን እረፍት ነበር እየጠጠው እያለ እየገባው እና እንዳገጠም ይሳደባል። እናንተ እኮ የኢትዮጵያ እስራኤሎች እኮ ዝም ብላችሁ ነው ተገፋችሁ። አሁን ውትድርና በኢራን ጊዜ እየገባችሁ የአበሾች ናቸው የመጀመሪያ እየገቡ የሚገደሉ ምናምን እንደዚህ ሲል በጣም ተናድጄ እየሰማው እያለ አዛ እስኪያስገባኝና ላወራዋል። አለማወቁ እኮ ነው ታውቃለህ፣ ይሄ አለማወቅ ነው አለኝ። አዛ ዝም ብዬ ትንሽ ሲሰማ ነበር። ታውቃለህ አለ እስራኤል ከመመሰረቷ በ1948 በፊት አለ አሁን ስፔን እንዴት ነው የነበረች የዛን ጊዜ አለ። እንግሊዝ፣ ጀርመን እንዴት ነው የነበሩ አለ። ታውቃለህ ስፔን ታውቃለህ ከአሜሪካ ፊሉ የበለጠች ነበረች አለ። ግን ማለት አገራችን ኢትዮጵያን እያት ማንኛውም ሀገር ብታየው ሀያ ላይ የነበሩት ሶሪያን፣ የመንን፣ ሊባኖን ራሱ በመጽሐፍ ቅዱስም የተጻፉ ሀገሮች ነበሩ። የዛን ጊዜ በጣም ጎበዝ ነበሩ። እስራኤል ዝም ማለት ነው በምድረ በዳ እንደተበተኑ ማለት ነው ሳትመሰረት አለ። ግን አለ ስትመሰረት በ1948 ማነው አንደኛ እውቅና የሰጠ ለእስራኤል ታውቃለህ አለ። እንደማስበው ከሆነ አሜሪካ ነች አልኩኝ። ጎበዝ። አሁን እሳ አሜሪካ አብራታለች አይደል አለ። አዎ ለምንድን ነው ከእስራኤል ጎን ሆና ለምን ሀያል ሆነች? አሁን እስኪ ጀርመን እንዴት ነው ያለች? አሁን እንዴት ነው ስፔን የት ነው ያለች? ንገረኝ። ስፔናውና ጀርመናውን ብዙም የእስራኤል እውቅና አልሰጡም ነበር አለ። ግን ማለት ነው የእግዚአብሔር እንትን በአሜሪካ እግዚአብሔር ተመስሎ እውቅና እንትን ሀያል ስለሆነች በሷ እንትን ማለት ነው እውቅናም ሆነ እንትን ብሎ አገሪቱን እስራኤል እንደዚህ ትልቅ ሀገር እንድትሆነ ባበቃታ። አሁን አሜሪካ የት ነው ያለች? ትልቅ ነች። በሷም እርዳታ አሁንም ጎበዝ ነች አለ። ግን የኛ ኢትዮጵያ ነኝ አለመረዳዳት እንደስትተን አብዛኛውን ሀገራችን ማለት ዝቅ እያለች ነው። እስራኤልን አይገድቡም ማለት ምክንያቱም ልክ እንደዚህ ያለ ሰዎች መሪዎች ስለሚኖሩ ነው አለ። በእናት ሀገራችን በኢትዮጵያ አለ። ግን ጥሩ ነገር ቢያስቡ እንደ አሜሪካ እስራኤል አሁን መጽሐፍ ቅዱስ እኮ እንደው ታነባለህ አንዳንድ ኧረ እኔ ብዙም አይደለሁም አልኩት። አየህ መጽሐፍ ቅዱስ ምን ይላል ነው አለ። እስራኤልን ያንተን ያለ ከእስራኤል ጎን የቆመ እግዚአብሔር ሁሌም ከሱ ጋር ነው አለ።
አሜሪካ እስከሆነ አለ እያየህ ነው አለ። እስራኤል ጦርነት በተነሳሽ ጊዜ ማነው አብራ የምትቆም አለ? አሜሪካ። እና ግን አለ እና እንደዚህ ያለ ሰዎች ምናምን እንደዚህ በስሜት የሚያወሩት ነገር አትግባ አለ። ተው እባክህ ተው ዝም ብሎ አለ። እና ምን ለማለት ፈልጌ ነው? አንዳንድ ሰዎች አለ በስሜት ገብተው ልክ እንዳልሽው ማለት ነው ያለ ስታም ያልሆነ ነገር ይናገራሉ። ያንን አጀንዳ አድርጎ ይዘው ያዳል እና መናገር ያለብሽ አሁንም አጀንዳ የለውም። አዎ ካለ እስራኤል ጥላቻ ሌላ አጀንዳ የለውም። እና እስራኤልን የሚጠላ ደግሞ ዛሬ ብዙ ይታያል፣ ብዙ ፖፑላር ይሆናል። አሁን ስለ ራሻ ቢያወራ ዞር ብሎ የሚያው ሰውም የለም። ስለ ኢትዮጵያ ለምን አያወራም? እውነት የሚቆረቆር ከሆነ ሰብአዊነት ከቆይ እስቲ አንደ ቤተ እስራኤል የሚቆረቆር ከሆነ ሰብአዊነት የሚሰማው ኢትዮጵያ ስንት ችግር አለ፣ ስንት ጦርነት አለ፣ ስንት መጥፎ ነገር አለ። ለሀገሩ ለምን ተቆርቆሮ አንድ ነገር ጀብድ አይሰራም? ማያገባው እሱን አለኝ። አሁን ያነ ሰው እግዚአብሔር አንቺ በገባሽ ጊዜ ማለት ሸር አድርግልኝ። ያነ ሰውዬ እግዚአብሔርን በጣም ነው የሚያስረዳ። ለዛ ሰው ላይ አቶ ኤርሚያስ ጋር ቤት ገባለሁ አሁንም አለ እኔ የምላችሁ አቶ ኤርሚያስ አብሬክ እመጣለሁ። ማጌሽ አብሬክ ቆማለሁ። አወቅን የሚሉት ሰዎች አሁን እኛ በስሜት ሳንገባ ገብተው ቢያስረዱ ምን ነበር? ግን እኛን ስሜተኛ የሚያደርጉን እነዚህ አወቅን የሚሉት ተደብቀው እኛን ስሜተኛ ሊያደርጉ የቻሉት እንደናንተ ያሉት ናቸው። ገባ? እንደናንተ ያለው ገብቶ ቢያስረዳ ኑሮ ምንም ነገር አይደርስብን ነበር። ገባ? እኔ አልከታተልም። አንተ ተከታተልክ እያልኩ እንደዚህ አለ እያልክ ካልክ ለምን በእኛ ፈንታ መተህ አልሞገትከውም? አንድ ሁለት ለምንድን ነው እኛን በስሜተኞች? እኔ ስሜተኛ ነኝ። ያው ስራ ስነካ ይሰማኝ። ስሜተኛ ሆድ እኮ ብሶናል። ሆድ የባሰን እስራኤላኖች ስንት በደል እየተደረገ ከአገሪቱ ከተቋቋመ ጀምሮ እስካሁን ድረስ በጦርነት ነው እስራኤል ሀገር ያለችው። ይሄን እኮ ልናገር ፈልጌ ነው እህቴ። እኔ እኮ ነው አሁን ለምንድን ነው የምትገቡት? ለምንድን ስሜተኛ የምትሆኑት? እፎይታ ምን ነበርክ አንተ? ምን ነበርክ? ለአንተ አይደል በክላሌ ተናግረዋለች እኮ ሜዲና ማነው በክላሌ እንደበር ለዋሌኻ በክላሌ ነው። የት ነበራችሁ ምናምን? የት ልሆን? እኔ የሰማሁትን መለስኩ። የት ነበርክ አንተ? ዛሸላሸሊ ይቅርታ አድርግልኝ እንጂ ለዋሌኻ እኔ በክላሌ እንደበር ቤተ እስራኤል። ከዛ እንደዚህ አይነት ቤት ውስጥ ለአንተ መብት አሁን ለምሳሌ እኔ እዚህ ቤት ስከፍት ለሁሉም መብት ሰጥቼ ነው። አሁን የሚቃወምም ሰው ቢኖር በስነ ስርዓት በክብራዊ ማውራት የሚችል ሰው ይሰጠዋል። ጥላቻን የሚያስፋፋ ግን ቦታ የለውም። ገባ? እዛ እኮ ሰው ሲያስገባ መጀመሪያ ነገር ታርጌት ያደረገው አንተን ሊያፌዝብክ ሊጫወትብክ ስሜታዊ ሆነክ ከዛ መጥፎ ነገር ስትናገር አያችሁ አይደለ እንደዚህ ብሎ ሊያንቋሽሽ የተነሳ ሰው ስለሆነ ለዛ ሰውዬ ደግሞ ስቴጅ መስጠት የለብንም። እሺ አሁን ሚውት አድርጉና ኤደን ብዙ በትዕግስት ቆይታለች። ንግስቲቷ ሰላም ብለናል። አይ ሰላም እንዴት ናችሁ? አለን እንዴት ነሽ? እኔ ሳውራ እንደምሰጣል እንደገባ ቢቀስ ብዬ ረጋ ብዬ ነው የመጣሁት። ፕሊስ በእናታችሁ በምታምኑት ሃይማኖት ሁላችሁም ይዛችኋለሁ። ጣልቃ እንዳገቡ። እኔ ሳውራ ችግር አለብኝ። ችግር ልናገር ጣልቃ ሲገቡብኝ አማርኛ ይጠፋኛል። አሁን ከምንናገረው የተያዘ ነገር ነው ኤደን። ባሩር እኔ ነኝ መጀመሪያ ያገባሁት ሰው። አይ ነው አንቺ ለዛም እኮ እንድታወራ የፈለኩት። እሺ ሚውት አድርጉና ታውራ። እሷ ቤትም ብዙ አቆልሎ ያስወጣት ልጅ ነች እና እሺ አውሪ። እሱን እኔ ዩቲዩብ ጀምሬ ነው የማውቀው። ዩቲዩብ ጀምሬ ስለማውቀው ገብቼ ነግሬው ነበር። እኛ የፖለቲካ መጠቀሚያ አይደለንም ረፍተው ብዬዋለሁ። እምቢ አለ። ከዛ ሌሎች አውቀው ከዚህ ሀገር ያሉ ሞዴሬተር ይሆናሉ ከሱ ቤት ኤምን እንደምትባል እኔ የምኖረው እስራኤል ነው የምኖር እያለች የእስራኤል ባንዲራ ከግንባሩ ላይ ያሰረች ልጅ አለች እና እሷ የጎንደር አማራ ነው ትላለች፣ ስትፈልግ ትግሬ ነው ትላለች። ሞዴሬተር ሁና ከዛ ቤት ገብታችሁ ማየት ትችላላችሁ። ኤርሚያስ ሰላም ብያለሁ። አንተ ገብተህ ማየት ትችላለህ ማን እንደሆነ እዛ ሞዴሬተር። እሷ ገብታ ሞናሊዛም ገብታ ራሱ እኔ እስራኤል ሀገር አመጣለሁ ለእኔ ኃላፊነቱን ወስዳለሁ። ይክሰሱኝ፣ በሚገባ ይክሰሱኝ። የእናት አባት ስም አልጠራሁም፣ ግለሰብ ስም ነው የጠራሁት። እኔ እንድከሰስ እፈልጋለሁ። በጣም ነው ያማረ መከሰስ፣ እውነት ስለማወራ ማለት ነው።
እና ሞዴሬተር ስለሆኑ አንድን ሰው ሌቫን መተሽ ሌባ ነው ካላልሽው ያኔ ሌባ ይቀጥላል፣ ይሰርቃል፣ ሀገራሽን አሳልፎ ይሰጣል። በቃ ብዙ ነገር ያደርጋል። ሌቫን ካልተናገረ እንዴት? እኔ በቆ ደረጃ ነው ሐሜት እኮ እኔ ጋር ክልክል ነው በእኔ ሃይማኖት፣ በፍጹም በጣም የተጣላኩ ነው ሐሜት። ለሰው መረጃ ሳታመጭ አንድ ሰው መወንጀል ማለት ትልቅ ኃጢአት እኮ ነው። እኔ መረጃ ከሌለ አፌን አልከፍትም። ስለዚህ እኔ ስለ እውነት ስለቆምኩኝ በእስራኤል ሀገሬ ድርድር አላቅም፣ በሃይማኖቴ ድርድር አላቅም። ብዙ ሰዎች አሉ በእኛ ስም እየገቡ ስክር ብለው ያልሽው ቅድም አሁን የእስራኤል ወታደር ነኝ እያለ መጀመሪያ ነው የገባሁ። ከዛ እኔ ተቃጥዬ የገባሁት ለምንድን ነው? ከዛ ገብተው እኛ ቤተ እስራኤል ነን ብለው ሲያወሩ ሰምቼ ቤተ እስራኤል ያልሆኑት እኔ ማቃቸው የራሴ አጎቴ ልጅ ገብታለች እዛ። የራሴ አጎቴ ልጅ የመረቴ ልጅ ማርትዬ የምወድሽ በ7 ዓመቷ እኮ ነው ማቃት። አዲስ አበባ ጀምሬ ማቃት የአጎቴ ልጅ ገብታ ከዛ ሌላ ነገር ታወራለች። እናቷ ድብና አድርጋ ሌላ ሃይማኖት ነው ያላት። እሷም ወደ ሌላ ሄዳለች። የእኛ ይሁዲ ሃይማኖት እንደዚህ ያች ታስረዳዋለች። በሃይማኖት እኔና አንቺ እንለያያለን ይላታል። ነው አንለያየም፣ አንድ ነን። እዚህ ከዛስ ምንድን ነው አንድ ነን ትለዋለች። ኧረ እኔና እሱ እኮ እንለያያለን መርትዬ ብዬ ብጽፍላት፣ ኮመንቱ በሂብሩ ብጽፍላት፣ በአማርኛ ብጽፍላት ዞር ላማታኝ ላይ ለመጣው አታውቀውም ይሆናል። ሎ ኻይም ሸሊ እየነገራት እኔ እንዲህ ይላታል። እኔ ሃይማኖቴ እንደዚህ ነው ይላታል። ኦኬ እዚህ ሀገር እንግዲህ በይሁዲ ሀገር በክርስቲያን የሚከበርበት ሀገር ነው አይደለ? ቤተክርስቲያን እንሰራለን አይደል? ሙስሊምም መስጊድ ከፈልገ ይሰራል። ማርቲ ገብታ ያጎቴ ልጅ እኮ ናት። በእናታችሁ ሌላ ሃይማኖት ተቀብላ ኦሪት ዘፍጥረት አለች የሚያከብራን እንትና ሌላ ሃይማኖት ይዛ መታ። ኢየሱስ ነው እሱ ነው የሚያድነን። እሱ ደግሞ ይላታል አዎ ልክ ነሽ፣ እኔና አንቺ ልዩነት አለን፣ አዎ እኔና አንቺ ሀበሻ ነን፣ አዎ ስለዚህ ይግባሽ፣ የጥቁር ይሁዲ የለም ይላታል። እሷ ደግሞ ምትለዋለች ሬካርድ አድርጊያታለሁ እስከ ቤቷ አዳለሁ። ምረት ያጎቴ የምጠላይ ከሆነ ጥላኝ፣ ምንም ማድረግ አይቻልም። በጣም ነው ያዘንኩት፣ በጣም ነው ያዘንኩት። እኔ ክርስቲያን አልጠላም፣ 10 ነገርኳችሁ። ሌላም ሃይማኖትም አልጠላም፣ 10 ነገርኳችሁ። በሃይማኖቶቹ ኑሩ፣ እስራኤል ሀገር ትበቃናለች ለሁላችን። ግን እየመጣችሁ ግን በውሸት ሃይማኖት ዳችሁ ኤድሞንድ ጋር ታውቃላችሁ እስራኤል ትጥፋ የሚል ሰው ገብታችሁ ሃይማኖትህን እንደኔ ነው ስትሉት ምን እንዲል ትፈልጋላችሁ ታዲያ? ለምን ትደበቃላችሁ? እኛ እናንተን ሃይማኖት መግፋት አንችልም፣ አንፈልግም። በይሁዲ ሃይማኖት ሰበክ አይቻልም። እየገባን እንደኛ ሆኑ ማለት አንችልም። እንደዛ ከሆነ ፈጣሪ እሳት ነው የሚቀለቅለን፣ እሳት ላይ ነው የሚጥለን። እንደ ሲኦል ነው የሚወረውረን። አይቻልም። የኛ ያልሆነን ሰው ማነው ለሆነ አክሲር በችባ ዚያተም ይወድ ይብታም ይወድ እኔ ርር ያልኩት ታርሬ በቃ ርር ያልኩት በጣም ነው ያዘንኩት። በጣም ነው ማዝነው። ያጎቴ ልጅ ገብታለች ማርታ። ስለዚህ እኔ አሁንም በቃ ቤተሰቦቼ ጋር አሁን ላጋልጠው ቤተሰቤን ወንድሜ ሃይማኖትን ቀይሮ ከዛ ገብቶ እኔ እናንተ ለመሳሳልን ካለ አጋልጠዋለሁ። ሁሉም ሰው እስራኤል ሀገር ይበቃናል ለሁላችን። እባካችሁን ተው አታስጠሉን። በአለም ቴዲ ሐዋሳ ቤት እኔ ገባለሁ። ኤርሚያስም ትገባለህ። ቴዲያዋሳቤትማ እኔ ከጎኑ ቆሜ ከእንትና ጋር ያው ዘራፍ እንላለን። እስቲ የሚያመጣውን እናያለን። እሱ ሰውዬ በላይ እንጂ የሚናገረው ታሪክ አያቅ፣ መጽሐፍ ቅዱስ አያቅ። በዛ ላይ ደግሞ ቀስ እያለ በለሰለሰ ቋንቋ መቼም እንደሚያውቅ አድርጎ ነው የሚያወራው። ግን እሱ አጀንዳው የእስራኤልን አጀንዳ አድርጎ ጥላቻ ሊያስፋፋ የመጣ ሰው ነው። ይህንን ሰው ደግሞ መግባትም አያስፈልግም፣ ሰፖርትም ማድረግ አያስፈልግም። እኔ አሁን እውነት ለመናገር ተቀርሶ የተለቀቀውን ለ5 ደቂቃ ምናምን እንጂ ራሴን ቁጭ ብዬ ጊዜንማ ቁጭ ብዬ እሱን እያየው አላየውም። ለምን የባሱኑ እየተናደን ነው የምንመጣው? ጦርነት የነበረውን ጦርነት አልነበረም ይላል። ኢራንን ደግፋለሁ ይላል። ኢራን ምን አግብቶት ከኢራን ጋር? እውነት ሰብአዊ ቢሆን ኖሮ ለሌላ ሰው ሂዶ በተቆረቆረ። እሱ አላማው ምንድነው? ጸረ እስራኤል ሆኖ የእስራኤል ጥላቻ እንዲስፋፋ በአለም የሚፈልገው። ለምን? የሱን ጊዜ ሰው ያየዋል፣ ሰው ያከብረዋል። ያ ነው የሱ አጀንዳ። ቴዲ ሐዋሳም እንደሱ ነው። በጣም አይቼዋለሁ። አይ ነው እሱ እንደዛ እንደሆነ የታወቀ ነው። ኤድሞንድ እና ቴዲ ሐዋሳ አንድ ነው ጭንቅላታቸው። ምንድነው የሚለው? ቴዲ ሐዋሳ እኔ ብዙ ጊዜ ገባለሁ ከሱ ቤት እና ጸደ የምትባል ልጅ አለች። ከዛ ያስገባና ስለ እስራኤል ያላት ጥላቸው የእስራኤል አምላክ ወይኔ እንዴት አይነቷ አረበኔ ጅብ ሂትለር፣ ሁለተኛዋ ሂትለር በያት እንዴት እንደምታወራ ህዝብን ወክላ ፈጣሪ ይቅር በለን። እና እሷ ከእሷ ሁሉ ጊዜ ገብቼ እሷን ልናገራ ስል ቆለፍ ያደርገኛል፣ ልናገራ ስል ቆለፍ አይሰጠኝም። እና በጣም ከባድ ነው እሷን ማግኘት። ደግሞ አሁን ሪኮርዶች አሉ እዚህ ጆሮ ጠቢዎች ታውቂያለሽ፣ ጆሮቸውን ቀስረው የሚሰሙ ሰዎች አሉ። አሁን ሪኮርድ የሚያደርጉ ይህንን ነገር አሁን ሪኮርድ አድርጉና እኛ እንፋለማለን።
በአደባባይ ወተን ለእውነት እንፋለማለን፣ ለእስራኤል እውነትነት እንፋለማለን። በታሪክም በባይብልም በአሁንም ድረስ ስንት ሺህ ዘመን ነው እስራኤሎች አሉት? በዛ 4000 ዘመን እስካሁን ድረስ አሉ ተከብረው፣ በመጽሐፍም ሁል ጊዜም አሉ፣ ለወደፊቱም ይኖራሉ። ስለዚህ ሌላ ነገር ቢያወሩ እነሱ ምንም የሚያመጡት ነገር የለም። ግን እውነትን በኤቪደንስ ቢያምኑ ካሉ ይምጡና እንፋለም ከነሱ ጋር ስሜታዊ ሳንሆን ሁሉ ነገር አለ፣ ሁሉ ማስረጃ አለ። በቋንቋም በእንግሊዝኛም በዕብራይስጥም በአማርኛም በሁሉም እንፋለማለን፣ ግን እውነትን ይዘን ነው። ስለዚህ እዚህ ሪኮርድ የምታደርጉ ሰዎች ካሉ ለቴዲ አዋሳ ማድረሱለት፣ ለአድሞ እንደሚባለው ሴጣን ስሙን ይጥራው እንጂ እሱ ሰውዬ እመኑን መጨረሻ ላይ ወይ ራሱን ያጠፋል ወይ ደግሞ ካንሰር ይዞት ድብን ይላል። ኤርሚያስ ወንድማችን አርብ ቆይ አንድ ቤተ እስራኤል እኔ አርብ የእንትናን የታች ኤርሚያስ ነሆን ኤርሚያስ የእሱን ውይይትና የእሱን ሰምቼ በሳቅ ልፈነዳ ኪችን ነበርኩ። ምግብ እያበሰልኩ እንትን እንዳለ እንደሚነቀባለሽ አንቺ ነበርሽ የወሪት ገለጻ የለው በዚህ ስለው በዚህ ሲለው በዚህ ደገና ሲገባ ከታች በሳቅ ልፈነዳ። ዛሬ ራሱን አጠፋልኩ ጊዜ ዝም በሌ ከታች እኔ እንዳስገባኝም አላኩም ዝም። ሁለቱም አንድ አይነት ሃይማኖት ነው ያላቸው ኦፍኮርስ እና በዚህ ሲለው ሲያስረዳው ምንም የለውም፣ በዚህ ሲለው ምንም የለውም። በሃይማኖት ኦፍኮርስ አንድ ናቸው ከኤድሞንድ ጋር። ግን ኤርሚያስ እስራኤል ትጥፋ አይልም፣ ያንኛው እስራኤል ትጥፋ ይላል። አየሽ ልዩነታቸው። እና በጣም ነው ያዘንኩት እኔ በጣም አዝኜ ግን ደስ ብሎኛል። እንኳን ገባህ። ከፌስቡክ ጀምሬ ማውቀው ነው ኤርሚያስ። እንግዲህ እኔ እና እሱ ስላልተገባባን ተጣልተናል። ይቅርታ ልጠይቅህና አንድ ቀን እንግዲህ እግዚአብሔር ካለ እናወራለን። እናንተ አይነት የተለያየ ስለሆነ በሌላ ጊዜ እናወራለን። እሱንም በአንተ ቤት ቢመጣ ደስ ይለኛል፣ ወይም በእኔ ቤት። ጥሩ ነገር ነው። ይቅርታ አስታራቂ ነው ብዬ አምናለሁ። ይቅርታ አስታራቂ ነው ልልሽ ነው። ቤተ እስራኤል አልቲጣረብ እኔ ወዳት ማን ይወሳ ሸውያኔሊ አልቲጣረብ ሸውያኔሊ እኔ ወጣ ሸውያኔሊ ንቃለኻ እኔ לעולם לא יסלח למישהו שבא ואומר שהדת שלנו אני בת ישראל עוד באתיופיה שהייתי באתיופיה לאורית לאנגתין מסת סונג אז אני נערמיס נורל እናንተ ጣልቃ ትግባው እንደማለም ስለማታ ጣልቃ ገባውልሽም አንቺ እኮ ያልገባሽ ነገር እኮ ይቅርታ እኮ አስታራቂ ነው እኔ ያልኩኝ ኤርሚያስ ሊመልስልሽ ይፈልጋል ነው ታድርጊ ሄደ እኔ ከሱ ጋር ታርቄ በእውቀት ደረጃ ነው ማውራት ፈልገው እዛኔ ያልኩኝ ታንኪ ወንድማለም አመሰግናለሁ በጣም ነው ወድ ደግሞ አትቆረፈኝ ነው አልቆረፍሽም ይቅርታ አስታራቂ ነው ያልኩኝ ሌላ ወጣኝ ነው አስቀይሜው ከሆነ ይቅርታ ነው ያልኩ ሌላ ሰው አትጉጣልካ በእና በሱ ችግር የለም እህቴ ሄደ ያው ከፌስቡክ ጀምሮ እኔና አንቺ እንደምንደዋወል ይታወቃል ኦሪቱ ላይ ያለሽን አቋም ታውቂያለሽ እኔም ደግሞ በታናክም በአዲስ ኪዳንም ላይ በቤትና በሷ ቤት የነን እናንተ እመጣለሁ እኔ ቤትሽን ከከፈትሽ እመጣለሁ አንቺም ጋር ችግር የለም አሁን እስኪ በሜዲስም ልናገር እኔ አልሰድብህም በእውነት ኤርሚያስ ይቅርታ አጥፍቼ ከሆነ ይኸው ሜዲዬ ታውቂኛለህ እንዴ እኔ አልሳደብም በቃ እኔ እሱም የሚፈራ የተሰድበኛለች ነው የሚለው ይድማ አልሳደብም እሷ እዚህ ቤት አይ በቃ ኤዲዬ ተይው ችግር የለውም እኔና አንቺ በውስጥ ያወራነውን ታውቂያለሽ ዛሬ እኮ አይደለም እንዳልሽው ፌስቡክ ላይ ከሰባት ከስምንት ዓመት ያልተናነሰን እንተዋወቃለን ብዬ አስባለሁ። አይዶን ነው እና ችግር የለውም። እኔም እወድሻለሁ። እስራኤል ለዘላለም ይኑር። መጥፋታችሁን የሚፈልጉ ሰዎች እንድትጠፉ እግዚአብሔር ስላልወሰነባችሁ አትጠፉም። ግን ሊያደሟችሁ ሊገድሏችሁ ይችላሉ። እንደዚህ እንደባለፈው እንደተደረገው ኦክቶበር 7 ላይ ሊገድሉ ይችላሉ። እስራኤልን ግን ከምድር ላይ ማጥፋት አይቻልም። ለምን? በህዝብ በዓለም ላይ ካለ ህዝብ እንደውም በቁጥር ጥቂት ከሚባለው ህዝብ መካከል የሚመደብ ነው። ከሌሎች ሀገሮች አኳያ ማለት ነው። በጣም ትንሽ ህዝብ ነው፣ ግን ትልቅ ኪዳን ያለው ህዝብ ነው። ማንም ጋር የሌለውን ኪዳን የተሸከመ ህዝብ ነው። ትንሽ ህዝብ ነው፣ ግን ትልቅ የሰማይ የምድር ጌታ ልዑል እግዚአብሔር የፈጠረው ኪዳን የገባለት ህዝብ ነው። ዓለም ይሄን ይረዳል አይረዳም አላቅም። አዎ እኔ ክርስቲያን ነኝ፣ በኢየሱስ ክርስቶስ በመሲህ ነው ብዬ የማምን ክርስቲያን ነኝ። ግን እስራኤልን በተመለከተ ግን የሚያነሳው ማንም ክርስቲያን የሚሆን እስላምም ከሌላም ቤተ እምነት ይሁን የመኖር ህልውናቸውን ከምድር ላይ አጥተው እንዲጠፉ በእስራኤል ላይ የፈረደ ህዝብ ካለ
ያ ህዝብ እመኑኝ ወይ ያ ግለሰብ እመኑኝ ሩቅ አይሄድም። እኔ ኦፊሻሊ ተናግሬያለሁኝ። በቤቴ ያንን ቪዲዮ በሰማው ሰዓት ላይ በእግዚአብሔር በፊት በተንበርክኬ የጸለይኩትን ጸሎት አስታውሳለሁ። በቴህራን ፓርላማ ላይ ማነው በአልጀዚራ ላይ ከቴህራን የሚተላለፍ ፕሮግራም ላይ የዛሬ 3 ዓመት አካባቢ ይመስለኛል 3 ወይ 2 ዓመት አካባቢ ላይ ሀያቶላው የሚናገረውን ነበረ እየተተረጎመ የሚነገር የነበረው እና ዘመን ቀጥሮ ማለት ነው በ15 ዓመት ውስጥ እስራኤልን ዋይፕ አድርገን ከምድር ላይ እናጠፋታለን ብሎ ሲል ሰማውን ሀያቶላው ማለት ነው። በዛን ቀን ቤቴ ውስጥ ነበርኩ ያለሁት። ምግብ በልቼ የበላሁበትን ምግብ ወደ ማጠቢያ ሲንክ አካባቢ እየወሰድኩ እዛ አካባቢ ላይ ነበር የነበርኩት። ወይ ዕቃ እያጠብኩ ነበር ቤቴ ውስጥ የበላሁበትን ዕቃ ማለት ነው። እዛው ጋር የተንበረከኩት እንደ አንድ ክርስቲያን ማለት ነው ያልኩትኝ እግዚአብሔር የሚሰማኝ አምላኬ ስለሆነ እግዚአብሔር ይህ ሰው ይህንን የቀጠረውን ዘመን እንዳታሳየው ነው ያልኩት። ያው ደግሜ ነው የምናገረው እና አሁን ኤርሚያስ አንተ የሀያቶላ ጠላት ሀያቶላን በጸሎት የገደልኩት እኔ አላልኩም። እኔ እግዚአብሔርን ጸልያለሁ በእግዚአብሔር ፊት። አዎ ይህ ሰው የቀጠረውን የ15 ዓመት እስራኤልን ከምድር ላይ ዋይፕ አደርጋለሁ ብሎ አጠፋለሁ ብሎ ያንን የቀጠረውን ዘመን አታሳየው አታድርሰው ብያለሁ። አዎ እንዲህ አይነት ጸሎት ጸልዬ አላቅም። ለመጀመሪያ ጊዜ ነው የጸለይኩት ደግሞ እስራኤል ከምድር ላይ ዋይፕ መደረግ አለባት መጥፋት አለባቸው ብሎ ስላለ ነው። ሁለት ጥያቄ ልጠይቅ እፈልጋለሁ። እግዚአብሔርም ጻድቅ ነው 15ቱን ዓመት ሳያይ ራሱ ጠፋ ማለት ነው። መጀመሪያ ነገር አንድ ነገር ማወቅ አለባቸው። እስራኤል ከዚህ ዓለም ጠፋች ማለት ዓለም ጠፋች ማለት ነው። ፒሪየድ። ሰው ይህንን ለማመን ይከብደዋል። የእስራኤል ጸጋ እዚህ ዓለም ውስጥ ከሌለ ዓለም አትኖርም ማለት ነው። ይህንን ደግሞ ዓለም አሁን ሊገባው ይችላል ወይ ደግሞ ለወደፊቱ ይገባው ይችላል። አንተ ላይ የምጠይቀው ጥያቄ አሁን አንተ የፕሮቴስታንት ሃይማኖት ተከታይ ነህ። አሁን በፕሮቴስታንት ሃይማኖት ተከታይ እስራኤልን ያም ኤድሞንድም እንዳንተ ተከታይ ነው። እስራኤልን በጣም እንዳንተ 24 ሰዓት የሚማጎቱላት አሉ። ራሳቸውንም አሳልፈው መስጠት የሚፈልጉ ሰዎች አሉ። ከኛ በላይ ራሱ እኛ ከምንወዳት እኛ ከምንታገልላት ራሳቸውን አሳልፈው የሚሰጡ ሰዎች አሉ። እንደውም አንድ እህታችን እዚህ መታ እሷም የእናንተ ሃይማኖት ተከታይ ነች። አይ ቲንክ ሳውዝ ሱዳን ነው የምትኖረው። በጣም እስላም ኤክስትሪም ሙስሊም ያሉበትና እነዚህ በጣም አሸባሪዎች የሞሉበት ምናምንና እዛ በይፋ ነው የምትናገረው ስለ እስራኤል ያላት ፍቅርና ከጠላት አገር እዛ እንትን ብላ አሁን እስራኤል ደጋፊ ከሆነች ወይ ሊገሏት ይችላል ወይ የሆነ ነገር ያደርሱባታል። ግን ለእውነትና ለእስራኤል ታጥቃ የተነሳችው ራሷን ዴንጀረስ እያደረገች እስከዚህም ድረስ ሜዱ ሰዎች አሉ። በዛ ላይ ደግሞ ስናይ አሁን ኤድሞንድም የፕሮቴስታንት ሃይማኖት ተከታይ ነው። በዛ ላይ ደግሞ እስራኤልን በጣም ይጠሏት አሉ። አንድ ሃይማኖት እየተከተላችሁ ይሄ እንዴት ሊሆን ይችላል? ቴንኪዩ በጣም ነው የማመሰግነው እቴ መዲ። ኤድሞንድ የፕሮቴስታንት እምነት ተከታይ ነኝ ብሎ ይናገራል። የነበረበት ጊዜ ነበረ። አሁን ግን ነኝ ብሎ ማለት አሁን ግን ነኝ ብሎ አይልም። ለምን መሰለሽ የማይለው ካለ እኛ ነበረ በፕሮቴስታንቱ ዓለም ውስጥ ነበረ። እንደው ከድሮ ዘማሪዎች መካከል የሽብሸባ ኳየር የሚባል አለ። ከነሱ መካከል እንደነበረ እኔ በታሪክ ሰምቻለሁ ማለት ነው። እና ግን አሁን ግን ነኝ ማለት አይችልም። ነኝ ብሎ ካለ ያው የስም ፕሮቴስታንት ወይ ደግሞ የስም ክርስቲያን እንጂ እየሰበከ እየተናገረ እንደዚህ አቋሙ በዛ ነገር በጣም ኢየሱስ ያድናል ይላል። እኔ ሪካርድ አለኝ ኢየሱስ ያድናል ይላል ማለት ይችላል። ግን ሪካርድ ስላደረኩት በሃይማኖት አድናቸው ሪካርድ አድርጌዋለሁ። ችግር የለውም። ኢየሱስ ያድናል ብሎ ቢል የተናገረው ትክክል ነው። ግን እሱ አሁን እውነተኛ ክርስቲያን ነው ወይ ብሎ ለማለት እኔ በሃይማኖት ውስጥ ያለው ሰው እቸገራለሁ ማለት ነው። እሱም ራሱ ከሃይማኖቱ ዓለም ላይ ወጥቶ ምክንያቱም ይህን ብዬ የምላችሁ ቤተክርስቲያን ሁሉ ጭምር ሲያጥላላ ስለምሰማው ማለት ነው። አንድ በጁዳይዝም ውስጥ ያለ አሁን ኤደንን ምሳሌ ባረግ ወይ ደግሞ ኤልያውን ምሳሌ ባረግ እንዴት ነው የጁዳይዝምን እምነት የሚያጥላለው? አንድ ሰው ነኝ እያለ የራሱን ሃይማኖት የራሱን እምነት ያጥላላል፣ የራሱን ባህል ያጥላላል። አያጥላለም። ከአጥላላች እንደ ምሳሌ አሁን ኤደን እንደሱ አይነት ፕሮቴስታንቶች አሉ። እስራኤልን በጣም ልክ ነው። እነኚህ ሰዎች ልክ ነው። እንደነኛ ሰዎች አንደኛ የሱ ትክክለኛ
አንደኛ ትክክለኛ ክርስቲያን የሚባለው በሃይማኖቱ በቤተክርስቲያን የመጽሐፍ ቅዱስን ትምህርት ተምሮ በስርዓት እያገለገለ ወይ ደግሞ እየተገለገለ ያለ ሰው ነው። አሁን እሱ ቤተክርስቲያን ትሄዳለህ ተብሎ ቢባል እርግጠኛ ነኝ አይሄድም። የለም ቤተክርስቲያንን ራሱ የፕሮቴስታንትን እምነት እኮ የሚሳደብ ሰው ነው። ሰምተነዋል በጣም ብዙ ጊዜ ቤተክርስቲያንን እያጠላላ ማለት ነው። መብቱ ነው እሱ። ግን ደግሞ በእምነት ውስጥ ደግሞ ኖረው አንዳንዶቹ መድ የጠየቅሽኝ አሁን በእምነት ውስጥ ተመሳሳይ እምነት ኖሮን አንዳንዱ ለእስራኤል ሕዝብ ያለው አመለካከት የተበላሸ ነው። አንዳንዱ ደግሞ ለእስራኤል ሕዝብ ያለው አመለካከት የተቃና ነው። የተቃና የሆነው አንደኛ በቤተክርስቲያን በኩል ለእስራኤል ሕዝብ የሚሰጠው ትምህርት ምን አይነት ትምህርት እንደሆነ የሰማ ሰው፣ መልካም ትምህርት የሰማ ሰው የተሳከለ አመለካከት ይኖረዋል። መልካም ትምህርት ያልተሰማ ሰው ደግሞ የተጣመመ መረዳት ይኖረዋል ማለት ነው ለእስራኤል ሕዝብ። እና እኔ አሁን በቤተክርስቲያን ውስጥ የማገለግልም ሰው ስለሆንኩ ማለት ነው አገልጋይ ስለሆንኩኝ አንድ የፕሮቴስታንት እምነት ተከታይ እንደ ተቋም ቤተክርስቲያኒቱ እንደ ተቋም የኛ ፕሮቴስታንት ለእስራኤል ሕዝብና አገር ሪኮግናይዝ ነው የሚያደርገው፣ እንቀበላለን እንደ ተቋም ማለት ነው። በዛ ተቋም ውስጥ ግን ያሉ ግለሰቦች እንደዚህ ስሜታውያን የሆኑ አሁን እንደ ኤድሞንድም አይነቶቹ በስም ፕሮቴስታንት ነን እያሉ ግን ለእስራኤል ሕዝብ ያለውን ጥላቻና አመለካከት የተበላሸባቸው ሰዎች ይኖራሉ። እነዚህ ሰዎች አንደኛ እውቀት ከማጣት የተነሳ ነው፣ ሁለተኛ ደግሞ ዝም ብሎ በጭፍን ነው የሚቃወሙት ማለት ነው። እና እንደነኛ ሰዎችን ለዚህ ነው አሁን ኤድሞንድ አንደኛ ፕሮቴስታንት ነኝ ብሎ ሲል ስለሰማሁት እኔም ደግሞም ከዚህ ቤትም ስለሰማው ስለሱ ከሌሎች ሰዎች ነበረ ድሮ ክርስቲያን ነበረ ተብሎ ሲባል ስለሰማው ለእስራኤል ሕዝብ በዚህ ነው ያልክ ጥላቻው ኬት መጣ? አንደኛ በእምነት ከኔ ጋር ከተመሳሰለ በእግዚአብሔር ቃል በመጽሐፍ ቅዱስ ያወራ ስለዚህ ሕዝብ ስለ እስራኤላውያን ሕዝብ ብሎ በሚል ላወራው እንግዲህ ተዘጋጅቻለሁ። ግን ቴዲ ሐዋሳን ሰድቦኛል ብሎ ስላለ አሮ ነው እሱ እኮ እኔ እንደሚመስለኝ ያልተነካካ ቦታ ያለው አይመስለኝም። በፖለቲካም በኢትዮጵያም ብዙ ሰዎች እንደማይወዱት ነው። ለምን አስተያየቱ በቃ ወጣ ያለና የጥላቻ ነገር ይዞ ነው የሚሄደው። እኔ የፖለቲካ አጀንዳውን አላቅም፣ ግን ብዙ ሰዎች አንዳንድ ሰዎች እኮ እዚህ ሰው የሚሰበስቡት እኮ ጥላቻንና ሰላማዊ ነው ሲያወሩ ሰው ሊያዳምጣቸው አይችልም። ግን እንደዚህ ጥላቻ የሆነ ነገር ይዘው ካቀረቡ ሰዎች ሞር ይወዳሉ። ለምን ወከባ ክርክር ምናምን ስላለ እሱን የሚፈልገው ደግሞ ገርማቸው ሳምርልሽ እሱን ዩቲዩብ ላይ ስለመከታተል ምንድን ነው የሚለው እሱ ደብረ ጽዮን እሱ የሚለው ደብረ ጽዮን የእንትና የኢራን ደጋፊ ነው የሚለው አየሽው። እና እሱ ደግሞ የሚያምነው ደብረ ጽዮን ነው አየሽ። እና እንደሱ ሲልም ሰምቼዋለሁ ሪካርድ ላይ። ሲቀጥል ምንድን ነው ያለው ለኤርሚያስ እኔ የሰማሁት ኢየሱስን ሰቅለውታል፣ ይሁዲዎች መጥፋት አለባቸው ነው የሚል ሰውየው። አሁን ኤርሚያስ ይሁዲዎች ሰቅለውታል አይልም፣ ስለ እስራኤል ሀገር አረብ ላይ የነበረው ነው የምነግርሽ አየሽው። እሱ የሚለው በቤተ ክርስቲያን የሚሰብኩት ሰቅለውታል ይሁዲዎች ኢየሱስን እያሉ ስለሚሰብኩ ለዛ ነው ብዙ ክርስቲያኖች እውቀት አልባ የሚሰድቡን። ገባሽ? ኤርሚያስ ይነግርሻል። እኔ አልናገርም በዚህ ጉዳይ፣ እሱ ይንገርሽ ማማዬ። ጠይቂ ኤርሚያስ። የማይገባኛውን አንድ ሃይማኖት እየተከተሉ የተለያየ በእስራኤል ያላቸው አመለካከት በጣም የተለያየ ነው። እንደዚህ እንደ ኤርሚያስ ያሉ ህይወታቸውን መሰወትም ይፈልጋሉ ለእስራኤሎች። በዛ ደግሞ ስናይ ሌሎቹ ደግሞ ጥላቻ አላቸው ለእስራኤል ፕሮቴስታንትም ሆነው ያኔ ሊገባኝ አልቻለም። እውነት ለመናገር የእውቀት ማጣት ነው። ኤዲ ግን የተናገርሽው ላይ ትንሽ ማስተካከያ ልስጥ። እኔ እስራኤላውያን ኢየሱስን አልሰቀሉትም ብዬ አልልም፣ ሰቅለውታል ነው ብዬ የምለው። ግን ሲሰቅሉት ራሳቸው ናቸው ወይ ሰቀሉት? አይደለም፣ ለሮማውያን አሳልፈው ሰጥተውታል ነው። የራሳቸውን ወገን፣ የራሳቸውን ዘር፣ የራሳቸውን ሰው ለሮማውያን አሳልፈው ሰጥተውታል። ከዚህም የተነሳ ምንም እንኳን በእጃቸው ምስማሩን መስቀሉ ላይ ባይመቱም ለነዛ አሳልፈው በመስጠት ግን የራሳቸውን ወገን እንደ ዜጋ እንኳን አላከበሩትም። በአይሁድ የፋሲካ በዓል ኤርሚያስ ጥያቄው ምንድን ነው? ኢየሱስ መጽሐፍ ቅዱስን ስለካደብን እሱ ላይም ከፈለግሽ እኔ በደንብ እናወራለን። በቤትሽ ከፍተሽ ነገር መቆም አለበት። ብዙ ሰው በባይቸላፍ ትፍትኺ ታዱንያ ላይነኒ ማኒ ነው እስራኤል ሀገር ያሉት ጎለጎልታ ያሉት ኢየሩሳሌም
ጠይቀናቸው ጋብርኤል የሚባል ከአሜሪካ ሀገር መጥቶ ለዳኒ ለጋዲ ቫርከን ለለት ምክትል ኃላፊው ዋንጫ አሰተነው ጎለጎልታን ስላስከበርንና ስላስመለስነ ከግብጽ ክርስቲያኖች ስላስከብሬ እኔ ራሴ በሆቴል ኢየሩሳሌም ዋንጫ ስላሰጠነው የዛን ጊዜ ራቢያ ፊት ገብቶ ነግራቸዋል። ክርስቲያኖች ጎለጎልታ ያሉ ክርስቲያኖች ይቅርታ ጠይቀዋል። እንደዚህ አንልም ውሸት ነው ብለው ተናግረዋል። እና ለነሱ የትልቅ ክብር አለ። እኔ እናንተ በእኛ ቤት እናወራለን፣ ችግር የለም። በዚህ ጉዳይ ላይ ርዕስ አድርገሽ በዚህ ጉዳይ ላይ ርዕስ አድርገሽ ብትወጪ እኔ አንቺ ቤት እመጣለሁ። አቁሙ ስላለች በሌላ ጊዜ እናወራለን በእኔ ቤት። እኔ አሁን እዚህ ልገባ አልፈልግም። መፍትሄ ካላክ ሸየፒት ነኸም ሎሊከነስ በዘ ኦኬ። እኔ እዚህ ልገባ አልፈልግም። የውዶች ጅበትማ አለበት ማለት የእውነት እንናገር ከተባልና አለበት እነሱ ነው አሳልፈው ሰጡት ቤተ እስራኤል አለበት። ኦኬ እኔ ወሰርኮ ኬን አለበት ነው። ከኔ ቤትና የኔ አባት ከኔ ቤትና አከብራለሁ፣ ወዳለሁ። ኤርሚያስም ይቅርታ ጠይቃለሁ። ከኔ ቤት እዚህ ላይ አትግቡ ተብላችሁ ተቆማላችሁ። ኦኬ አሁን ለኤርሚያስ መጠየቅ ጥያቄ አለኝ። ቤተክርስቲያን ማለት ነው። ይሄ ሰውዬ ንጹህ ሰው ነው። ንጹህ ሰው ነው። የእውነት የሚያወራ ሰው ነው። ኦኬ ለቀጥል ድዩኑን ተሌላ ላንኮት ተድዩን ማን ነው የወረደው? ኦኬ እኔ አሁን ከኤርሚያስ ጋር የምጠይቀው የምንነጋገርበት ስለ ፋሲካ ዓመት በዓል አሁን ይህ ሳምንት ይሁዳኖች 7 ቀን ቂጣ እየቆረጠሙ የሚጾሙበት የሚጸልቱበት የግብፅ ያሳለፉበትን ታሪክ የሚያስታውሱበት ዘመን ነው። አሁን ጥያቄ ላንተ እስራኤል አምላክ ለምን ያንን ሁሉ 400 ዘመን ግብፅ ውስጥ እንዲሰቃዩና እንዲንከራተቱ አደረጋቸው? ተገዝተው ለምን 5 ዓመት ወይ 1 ዓመት ወይ 10 ዓመት ተሰቃይተው ከዛ ያንን ታሪክ አድርጎላቸው በግብፅ በውሃ ተከፍቶ ያው ታሪኩ ለምን አልቀጠለም? ለምን ብዙ ዓመት ፈጀ የእስራኤል ህዝቦች እንዲለቀቁ? ጥያቄ ገባ? ያ ቴንክ ዩ። አዎ ቅድም ያነሳነው ነበር ይመስለኛል እኮ በዚህ ዙሪያ ላይ ነው እኔ ቤቱን የከፈትኩት እና ወደ ሌላ ይወስዱናል። ያ ችግር የለም። እንግዲህ ቅድም ዘፍጥረት 15 ላይ ለአባታችን ለአብርሃም የተናገረው ጌታ ያ የሆነበት ደግሞ ምክንያት እስራኤል በበደሉ በኃጢአቱ ምክንያት አይደለም በግብፅ ያንን ሁሉ መከራ የከፈለው። በፍጹም እስራኤል በዚያ ጊዜ በደልን ኃጢአትን አድርገው እግዚአብሔር በግብፃውያን እጅ አሳልፎ ሰጥቷቸው አይደለም እንደዛ ያሰቃዩቸው ግብፃውያን ማለት ነው። ምንም አላደረጉም ማለት እንደ ማንኛውም ህዝብ ይኖሩ ነበር በምድራቸው ላይ። ያዕቆብን ወደ ግብፅ እንዲገባ ጌታ አዘዘው። ገባ። 70 ነፍስ ሆነው ገቡ። በዛ ኖሩ። እየተዋለዱ ቁጥራቸው እየበዛ ሄደ። አንደኛ የእስራኤል ህዝብ በሄደበት ቦታ ሁሉ አይከስርም። በሄደበት ቦታ ሁሉ አትራፊ ነው። በሄደበት ቦታ ሁሉ ተሰሚ ነው። በሄደበት ቦታ ሁሉ ተፈሪ ነው። ይሄ ደግሞ ከሌላ ህዝብ የተሻለ ነገር ስላላቸው ሳይሆን ኪዳን ስላላቸው ነው። እግዚአብሔር ኪዳን የገባለት ህዝብ ስለሆነ በረገጠው ምድር ሁሉ የነካው ነገር ሁሉ እንዲባረክለት አድርጎታል። አእምሯቸውን ጭምር የተባረከ ነው ከጥንትም ጀምሮ ማለት ነው። ለዚህ ነው ግብጾች በታሪካቸው ያልሰሩትን ፒራሚዶቻቸውንና ሌሎችም ቶፌና ራምስ የሚባሉትን ትልልቅ ጽኑ ከተሞችን ብዙ ዓመት ፈጀ። ለምን 400 ዓመት ዘመን? እሱ እኮ ቀደም ዘፍጥረት 15 ላይ ነገርኩሽ መድዬ። ዘፍጥረት 15 ላይ ለአብርሃም አባታችን የተናገረውን ነገርኩሽ። ዘርህ የእርሱ ባልሆነ ምድር 400 ዓመት ይገዛሉ አለው። ምንም በሌለበት፣ ይስሐቅ በሌለበት፣ ያዕቆብ ባልተወለደበት 70 ነፍስ ይዞ ሽማግሌው ያዕቆብ ወደ ግብፅ ገና ሳይገባ ማለት ነው። ማንም በሌለበት ለአብርሃም ነግሮታል ብለህ ነግረህና? አዎ ለአብርሃም ነግሮታል። እሱ ነው ዋናው። ይሄ 400 ያደረኩት ጊዜውን እንትን አላረኩት። 400 ዓመት ብሏል እዛ ላይ። ልክ ነው። 400 ዓመት የተባለውን እዛው ጋር እኮ ቁጥር 7 አይ ቲንክ ቁጥር 8 ወይ እንደዚህ ላይ ዘፍጥረት 15 ከፈለኩ ካሜራ ከፍቼ ማሳየት እችላለሁ። እዛ ላይ
ዘርህ የእርሱ ባልሆነ ምድር 400 ዓመት ባሪያ አድርገው ባሮች አድርገው ትልቁ ላይ አድርጊ። እኔ እኮ ችግሬ እኮ ለምን ለይስሐቅ ለያዕቆብ አልነገረም? አሁን ሊያስረዳ እኮ ነው። አይ ለሽማግሌው ከነገረው አባታቸው ለዋናው ከነገረው ስላልሰሙ እሱ መልስልንና በጣም ማማሽ ማንያን በጣም ለዋናው አባት ለአብርሃም ማለት ለያዕቆብም እኮ እንዳይነግረው ወንድሜ፣ ያዕቆብ እዛ ጋር የለም። ይሄንን አልተወለደም። ይስሐቅም አልተወለደም። ይስሐቅም በሌለበት ያዕቆብም በሌለበት መሆኑን ለማወቅ አሁን ዘፍጥረት 15 ላይ ነው ያነሳሁትኝ ቶራ። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህን እጅግ ታላቅ ነው አለው። ከዛ የአብርሃም ጥያቄ፣ አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ ይሄዳለሁ አለው። በቃ ልጅ የለውም አብርሃም በዚህ ጊዜ ገና አይደለም። አሁን ለይስሐቅ ጌታ ሊነግረው ቀርቶ አይደለም፣ ለያዕቆብ ሊነግረው ቀርቶ አይደለም። ልጅ የለውም ገና አብርሃም። ያለ ልጅ ይሄዳለሁ እያለው፣ ልጅ የለኝም ልጅ ስጠኝ እያለው ነው። ሀብት አለው፣ ንብረት አለው፣ በቤቱም ያስገባው ኤሌዘር ሰራተኛው ኤሌዘር የደማስቆ ሰው ባሪያ ሆኖ በቤቱ እሱም ብቻ አይደለም፣ ወደ 300 ባሮች አሉ። ራይቸስ ማን ጻድቅ ሰው ነው። ያገኘውን ሁሉ የነበረውን ሀብትና ንብረት ሁሉ አንደኛ ድሃ አባት አይደለም አብርሃምም ይስሐቅም ያዕቆብም ሁሉም አባቶች ማለት ነው። ግን ያገኘውን ነገር ሁሉ እያካፈለ መብላት የሚችል ሰው ነው። ግን በቤቱ ልጅ ግን አልነበረውም። ይኸው እዚህ ጋር ጌታ ዘፍጥረት 15 ላይ ሲገባለት ልጅ አልነበረውም እና እኔ ያለ ልጅ ይሄዳለሁ፣ የቤቴ መጋቢ የደማስቆ ሰው ይሄ ኤሌዘር ነው ብሎ አለው። ከዛ አብርሃምም ለእኔ ዘር አልሰጠኸኝም አለው። ያው ዘር ስጠኝ እያለው ነው፣ ልጅ ስጠኝ እያለው ነው። ለእኔ ዘር አልሰጠኸኝም ሚንስ ልጅ አልሰጠኸኝም፣ በቃ ልጅ ስጠኝ አምላኬ እያለው ነው። እና በቤቴ የተወለደ ሰው ይወርሰኛል፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስም፣ ነገር ግን ከጉልበት የሚወጣ ይወርሳል ብሎ ሲለው ኤሌዘር ይወርሰኛል እያለ የአብርሃም ስጋት ነበር። እግዚአብሔር ደግሞ ኤሌዘር አይወርስህም፣ የሚወርስህ ከጉልበትህ የሚወጣ ነው። ከጉልበት የሚወጣ ሚንስ ልጅህ ነው የሚወርስህ እያለው ነው። ይሄ ማለት ምን ማለት ነው? በተዘዋዋሪ ልጅ እሰጥሃለሁ እያለው ነው ጌታ ማለት ነው። ልጅን እሰጥሃለሁ እያለው ነው ማለት ነው። እና አብርሃም እዚህ ጋር የሚወርሰኝ ኤሌዘር ይህ ነው ብሎ ኤሌዘርን የደማስቆን ሰው በመንገድ ላይ አግኝቶ በገንዘብ የገዛው ያንን ሰው እሱ ነው የሚወርሰኝ። ምክንያቱም የቤቱ መጋቢ ወይ ደግሞ ዋና አለቃ በባሮቹ ላይ የተሾመ በአብርሃም ቤት በሰራተኞች ላይ የተሾመ ዋና ሰው ስለነበረ ማለት ነው። እሱ ነው የሚወርሰኝ ብሎ ሲል ነው እሱ አይወርሰም ማለት ነው። ለምን? እግዚአብሔር ማነው? አብርሃም ንብረቱን ሀብታም ሰው ስለሆነ ትልቅ ሰው ስለሆነ ንብረቱን ሀብቱን የሚወርስለት ልጅ ነው የሚፈልገው አብርሃም። እግዚአብሔር ደግሞ አብርሃም ከሚያስበው በላይ እግዚአብሔር ደግሞ መንግስቱና ኪዳኑን በሱና በዘሩ ለዘላለም ማጽናት ይፈልጋልና ከአብርሃም ያውም ከእናታችን ከሳራ ልጅ እንዲኖረው እግዚአብሔር ይፈልጋል። ይሄ ግን ሆኖ ዘመኑ ግን ሄዷል። ከኡር ከለዳውያን ሲወጣ የ75 ዓመት ሰው ነበር አብርሃም። ይስሐቅን ሲሆን የወለደው 99 ዓመት ላይ ነው እና 25 ዓመት ጠብቆ ነው። ምንም ቢያረጅ እናታችን ሳራም የ91 ዓመት ሴት ነበረች። ምንም ብታረጅ እግዚአብሔር ከሽማግሌውና ከአሮጊቷ ልጅ ይፈልጋል። ምንም ብታረጅ ምንም እንኳን እድሜያቸው ቢገፋም በሴት በወንድ የሚደረገው ነገር ራሱ ለማድረግ እንኳን አቅም ቢያጡ ቢደክሙም እንኳን እግዚአብሔር ግን በቃ ይፈልጋል ከሱ ምን አይነት የአብርሃምን በግና ንብረት የሚወርስ ሳይሆን ኪዳኑን ስሙን ሊያስጠራለት የሚችል ሊያስቀጥል የሚችል ማለት ነው። እግረ መንገዱን የአባቱን በግና ንብረት መውረስ ይችላል። ስለዚህም እግዚአብሔር በ99 ዓመቱ ይስሐቅን አመጣው ማለት ነው በአብርሃም ቤት። ስለዚህ ልጅን ትሰጠኝ ማነው ልጅን ስጠኝ ብሎ ሲለው ከጉልበት የሚወጣ እርሱ ይወርሳል አለው። ከዛ ወደ ሜዳ አወጣውና እንደሚሰጠው ገና ሲነግረው አንተ ልጅን አልሰጠኝ። ቤቱን አውርቷል ወይስ ገና አላወራም? የኢጅፕት አላወራም። ወደ እሱ ልንሄድ ነው። ወደ ሜዳ አወጣውና ቤተ እስራኤል አስጨርሰው። ይሄ እኮ ይዞት መሄደው እኮ ነው። እኔ እኮ እንዲገባኝ እኮ ነው። እኔ እኮ ልማር ነው የመጣሁት እንጂ ደብሩኝ አይደለም። ገባችሁ? እኔ እኮ የምለው በ99 ዓመቱ ይሄ ነገር መጣለት አላችሁ።
ከዛ በፊት በ99 ዓመት ወደ 99 ዓመት እያለ ልጅ የተወለደበት ጊዜ ነው። ይስሐቅ የተወለደው እሱ 99 ሚስቱ ደግሞ 90 ዓመት። ትንቢቱ ግን ያው ነው 25 ዓመት በፊት ነው። ሚስቱ በስንት ዓመት? ሚስቱ ባትሽም በወያትሽም በቴሻ ሲወለድ በ80 ዓመቷ የሚል ደግሞ ነገር አለ ባልሳሳት። ለምን ነበር በ80 ዓመቷ እሷ ילדה בגיל 90 והוא היה בן 90 בן 100 כמעט היה. עכשיו תתנו לו להמשיך להסביר, זה מאוד חשוב. אוקיי, מי הוא תדבר? ይህን ይዞ ቢሄድ እኮ ጥሩ ነው። እኛም እንዲገባን ነው የምፈልገው። በ99 እኮ ጠይቀዋ። ምንድን ነው ያልገባኝ ነገር? ይኸውላችሁ በ99 ዓመቱ እሷ ስንት እንደሆነች እሷ 90 የነበረችው እሱ ደግሞ 99 ዓመቱ ይስሐቅ ሲወለድ ይሄን አሰብ ሳመጣ ደግሞ ስንት ልጅ ከስንት ዓመት ምናምን ይወስዳል አይደል እስከሚወለድ? 9 ወር እሺ 9 ወር ዓመት በይው በቃ እሺ ይሁን። ከዛም በኋላ እሱ 100 ዓመት እያለ ይስሐቅ ተወለደ። ኦኬ ዝተመረተ በሚያስልም ከሞሼ ጀምሮ የመጣ ነው። ከአብርሃም በፊት 400 500 ዓመት ሲኖሩ የነበረበት ነው። እኔ እንዲገባ ይፈልግ ነው። ኦኬ እሺ ቀጥል። እሺ go ahead ኤርሚያስ go ahead። እሺ ያ መዲ የመለሰችው መልስ ትክክለኛ መልስ ነው። ጥሩ ጥያቄም ነው ወንድማችን የጠይቀው። ስለዚህ ወደ ሜዳ አወጣውና ወደ ሰማይ ተመልከት፣ ከዋክብት ልትቆጥራቸው ትችላለህ እንደሆነ ቁጠር አለው። ዘርህ እንደዚህ ይሆናል አለው። እሱ አንድ ልጅ ሲጠይቀው እግዚአብሔር ዘርህን አበዛዋለሁ እያለው ነው። እሱ ቤቴን የሚወርስ ልጅ ስጠኝ ብሎ ሲለው ኤሌዘር ሊወርሰኝ ነው፣ የሶሪያው ሰው የደማስቆ ሰው ሊወርሰኝ ነው ብሎ ሲል እግዚአብሔር ደግሞ አይ አይደለም፣ ከጉልበት የሚወጣ ነው የሚወርስህ፣ ግን ዘርህ እንደዚሁ ነው የሚሆነው። ልክ እነኝን የሰማይ ከዋክብት ልትቆጥራቸው እንደማትችል ሁሉ ዘርህ እንደዚሁ ይቆጠራል አለው። ጌታ ምን እያለው ነው እዚህ ጋር? አሁን አንተ አንድ ልጅ ነው እየጠየቀኝ ያለው፣ ግን እኔ እግዚአብሔር ዘርህን አበዛዋለሁ እያለው። በጣም የሚገርም ነው። ስለዚህ አብርሃምን በእግዚአብሔር አመነ ጽድቁም ሆኖ ተቆጠረለት ካለ በኋላ ይሄ ነው እንግዲህ። አንድ ጥያቄ አለኝ እዚህ ላይ። አሁን 2 ልጆች እስማኤል እና ይስሐቅ ነው አይደል የተወለዱለት? እንዴት እናውቃለን? 8 ናቸው አጠቃላይ 8 ናቸው። ጥያቄን ቆይ አሁን ብራኬቱን ሁሉ ለልጅ ልጆቹ አሁን እዚህ ላይ የተናገሩትን ቤት ሁሉ ወደ ይስሐቅ መሆኑን እንዴት ነው እዚህ ላይ የሚያሳየን? ለምን እስማኤልም ልጁ ነው ገባ? 8 ልጅ ነበሩት። የሚወራው በመጽሐፍ ቅዱስ ስለ 2 ልጆቹ ነው። 6 ልጆቹ ምንም አይታወቁም። شش ميكاتورا زي ادوا الخو كبنيمات כמו اسماعيل عزبوا אתכם, זה משהו אחר. אני מדבר על יצחק וליעקב, סליחה, לאברהם וליצחק. ይስሐቅ የወጡትን ነው ማይኔን ወጥ እኮ እዚህ ላይ የሚናገረው እንዴት ነው የሚናገረው? በባይብል ላይ ያሳየናል። አሁን ገባ? እሺ ኦኬ ኤዲ ያልሽው ትክክል አይደለም። አንደኛ አብርሃም 2 ልጆች አልነበረም የነበሩት፣ 8 ልጆች ነው የነበሩት። ልብ በሉ። ማን ነው የሚናገረው? ቶራ ነው የሚናገረው። እኔ ያልኩት 8 ልጅ ነው ያልኩት። መጽሐፍ ቅዱስ የሚያወራው ቶራው ስለ 2 ልጆቹ ነው። 6 ልጆቹ ግን የሉም አያወራም ያልኩት። እኔ ያልኩት እኮ አሁን ናሆን 8 ילדים אחד מהם እስማኤል የሚባለው አንደኛው ርሾን ነው መጀመሪያው። አርካ ይስሐቅ ኋላ ደግሞ ካቱራ የወለዳቸው 6 ልጆች አሉ። በአንድ ላይ 8 ናቸው። ይሄ ነው ጠቅላላ እኮ ይስሐቅ እንደሚቀጥለው የት ነው ማስረጃ ምናየው ብዬ ነው የጠየቅኩት። እሱን እኮ ሊናሰየን ነው። ቴንክ ዩ ይህንን ልናገርና ምናልባት ወይ እናንተ እንድታወሩ እኔ ላቋም እችላለሁ። ኦኬ አብርሃም 8 ልጆች ነው ያሉት። ከ3 ሴቶች ነው የወለደው። የመጀመሪያው ኢሽማኤል ነው ከአጋር፣ ዋነኛው ይስሐቅ ነው ከሳራ እና ደግሞ እነዚህ እዚህ ጋር ስማቸው የሚጠራ ዘምራን፣ ዮቅሳንና ሚዳን፣ ምድያምና ይሳቦቅ ስዌን ወለደች ይላል። ማን? ኬጡራ የምትባለዋ ሴት ቶራ ላይ ነው። ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 1 እና 2 ማለት ነው። ኦኬ ስለዚህ እግዚአብሔር ኪዳንን ኢሽማኤል ሲወለድ እግዚአብሔር እንደሚባርክለት ነግሮታል። ማለት
የነገድ አባቶች ከሱ እንደሚወለዱ ከአብርሃም ማነው ከእሽማኤል ማለት ነው። ግን እግዚአብሔር ስሙንና ኪዳኑን ሊያስቀጥልበት የሚፈልግ ሰው አለ፣ ይፈልጋል ማለት ነው። ማለት እስማኤል በእግዚአብሔር ፍቃድ የተወለደ ልጅ አይደለም። በአባታችን በአብርሃም በራሱ ድካም በእናታችን በሳራ ስህተት ነው የተወለደው። ለዚህ ትልቁን አስተዋጽኦ ያደረገችው አሮጊቷ ናት፣ ሳራ ማለት ነው። እሷ ባትፈቅድለት ኖሮ ሰራተኛይቱን አጋርን ወደ አብርሃም ጉያ ሂጂ ተኝ ብላ ባትላት ኖሮ ባልተፈጸመ ነበር። ኦኬ በቃ ባለማወቅ አደረገች ሳራ፣ ባለማወቅ አደረገ አባት አብርሃም ማለት ነው። እንደዛም አድርገው እግዚአብሔር አላጠፋቸውም። ልጅ መወለዱ አይቀርም። አጋር ወለደች። ስትወልድ እንግዲህ ሳራ አይደለችም ኢሽማኤልን የወለደችው አጋር ናት። ሲጠራ ግን የባሪያ ስለነበረች አጋር በሳራ ጭን ላይ ነው የወለደቻት። ማለት በሳራ ስም ነው። የባሪያይቱ ልጅ በእመቤቲቱ ስም ነው እንጂ የሚጠራው እመቤቲቱ በዛ በሰራተኛዋ ወይ ደግሞ በባሪያ አትጠራም። ስለዚህ ምንም እንኳን እግዚአብሔር የዘላለም ሀሳቡን ለመፈጸም የሚፈልገው መስመር አለ። ያንን መስመር አብርሃምና የሳራን ማህፀን የአብርሃምን አብራክ እግዚአብሔር ይፈልጋል። ከነዚህ እናትና አባት ምንም ቢያረጁ ምንም እንደ ሕግ የሆነው ነገር ከሴቶች ቢቋረጥም ከወንድም ቢቋረጥም ማለት በግልጽ አማርኛ የግብረ ስጋ ግንኙነት ሊያደርጉ የሚችሉበት አቅም ባጡበት የመጨረሻ የዘመናቸው ወይ ደግሞ የእድሜያቸው መጨረሻ ጫፍ ላይ ቢደርሱም እግዚአብሔር ግን ይፈልግ ነበር፣ ከነሱ ልጅ ይፈልግ ነበር። ምንም ማንጋጋት 5-6 እንድትወልድም አልፈለገም። አንድ ነው፣ አንድ ተወለደ ይስሐቅ ማለት ነው። ያንን እግዚአብሔር አበዛው። ስለዚህ ያንን ሲወልድ ግን ልክ እስማኤልን ስለተወለደ ከቤት አስወጣ አሉ። እንደውም ባሪያቱን ከነ ልጅቷ አስወጣ ብላ ሳራ ራሱ አስወጥታለች። በእጅሽ ነው ያለችው የወደድሽውን አድርጊባት ብሏት አስወጥታታለች። መብት ስላላት ማለት ነው። እግዚአብሔር የሚስትህን ቃል ስማ ብሎት ማለት ነው። ባሪያይቱም ደግሞ ልጅ ስትወልድ ኢሽማኤልን ስትወልድ ስለናቀቻት ሳራን አግባብ አልነበረም። እግዚአብሔር ከሳራ ጋር ቆሞ የሚስትህን ቃል ስማ እና ሳራ አስወጥታታለች። ስታስወጣት በሱር ምድረ በዳ ላይ መልአክ አግኝቶ ወደ እመቤትሽ ተመለሽ ተገዥላት ብሏታል። ኦኬ ኢሽማኤል በመወለዱ እግዚአብሔር የምድራዊን በረከት ግን ባርኮለታል። በቃ 12 የነገድ አባቶች ከሱ ይወጣሉ ብሏል ከኢሽማኤል። ከዛ ምድረ በዳውን ደግሞ ርስት አድርጎ እንደሚሰጠው ተናገረ ማለት ነው። ይስሐቅ ግን እንደ እስማኤል አይደለም። ይስሐቅ ግን ከኬጡራ እንደተወለዱት እንደ ስድስቱ አይደለም። ይስሐቅ በስለትም የመጣ አይደለም። በእግዚአብሔር የዘላለም አጀንዳ ዓላማ የመጣ የተባረከ ብላቴና ነው። እንደውም እስማኤል ማለት ለወንድሞቹም ለሰው ሁሉ ስጋት የሚሆን ጦርነት ናፋቂ፣ ጦርነት ጨማቂ፣ እጁ በሌሎች ሁሉ ላይ የሚሆን ማለት ነው። የአሁኑ ቴሮሪስት ነው ማለት ነው። ያው የእሱ ዘሮች የእሱ ነገዶች ናቸው። ሁሉም አሁን በየቦታው ላይ ቦምብ የሚያፈነዱት እንትና ምናምን ነገር ብለው የሚሉት ማለት ነው። ከጥንቱም ላይ ነው እጁ በሁሉ ላይ ይሆናል ብሎ እንዳለ እንደውም የሁሉም እጅ ደግሞ በእሱ ላይ ይሆናል አለ። ያው እነሱም ይሄ አጥፍቶ ጠፊነት እንደማለት ነው በግልጽ እና ግን ይስሐቅ ግን ሲወለድ እግዚአብሔር ስሙን እና ኪዳኑን በአብርሃም ላይ የገባውን ኪዳንና የገባለትን ኪዳንና የተስፋውን ቃል የሚፈጽመው በአጋር በኩል በተወለደው በኢሽማኤል ወይ ደግሞ በኬጡራ በኩል በተወለዱት በስድስቱ ልጆቹ ሳይሆን በእናታችን በሳራ በኩል በተወለደው በይስሐቅ በኩል ነው። እግዚአብሔር ቼኑን መስመሩን የቀጠለው ማለት ነው። ይሄንን ታናክ ይናገራል ተውራ ማለት ነው። እና ይስሐቅ ተወለደ። ይስሐቅ ደግሞ ያዕቆብና ወንድሙን ኤሳውን ወለደ ማለት ነው ከርብቃ። አሁንም እግዚአብሔር ደግሞ መጣና ገና በማህፀን ሳሉ ማለት ነው እነዚህ በርብቃ በእናታችን በርብቃ ማህፀን ውስጥ ሆነው ሳሉ እነዚህ ሁለት የሚገፋፉ ብላቴናዎች እነሱ ገና በማህፀኗ ሳሉ እየተገፋፉ እያለ እግዚአብሔር ታላቁ ለታናሹ ይገዛል ብሎ የሚል መልእክት ለርብቃ ደረሳት ማለት ነው። ሁለት ህዝብ ሆነው ይከፈላሉ ከማህፀንሽ እና ታላቁ ለታናሹ ይገዛል ብሎ ስላለ ታላቁ ኤሳው ነው ቀድሞ ስለወጣ ማለት ነው። ከማህፀን ቀድሞ በመውጣት ኤሳው ነው። ታናሹ ያዕቆብ ነው። እንግዲህ እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላሁ አለ። ለምን ብሎ የሚል ጥያቄ ሰዎች ያንሳሉ። እግዚአብሔር እንዴት ሰውን ይጠላል ይላሉ። እኔ አንድ ጥያቄ ልጠይቅ እዚህ ላለ ሰው የእስራኤል አምላክ እግዚአብሔር አይደለም ኤሳውን መጥላት አይደለም
በሙሉ እዚህ ፕላኔት ላይ የፈጠረውን ራሱ እስራኤልንም ጨምሮ በሙሉ በህዝብ አዳምን እጠላችኋለሁ ብሎ ቢል ማን ነው ተቃዋሚ? ማን ሊቃወመው ይችላል? ሁላችሁንም አልወድም ብሎ ቢል፣ ሁላችሁንም ደግሞ አጠፋለሁ ብሎ ቢል በቅጽበት አይን አሁን በዚህ ቅጽበት እዚህ ምድር ላይ እዚህ ፕላኔት እርዝ በሚባለው ላይ ያለ በሰባቱም ክፍለ ዓለማት በባህር ደሴቶች ላይ ያለን ህዝብ በተኛንበት በቆምንበት ውሃ አድርጎ ቢያፈሰን ማን ነው ተቃዋሚው? ማንም። ህዝቡ ለእግዚአብሔር ግን አልፈቅድም ያንተን የሰጠኸኝን እንትን አልሰማም። በቃ ቀጥላለሁ አይደል? አሁን እንዳለው አልገባኝም። አልገባንም። ጥያቄውን መልስልኝና ልመልስልህ የገባኝን። ምንድነው ጥያቄ? አልገባኝም። እኔ ሶሪ አልገባኝም። ሁለት ህዝቦች ሲወጡ ምናምን ብለሃል አይደለ? አንደኛው ይስሐቅ፣ አንደኛው ደግሞ ኤሳው ነበረ። ከርፍቃ ወሁሉ ያዕቆብና ኤሳው ከርፍቃ ይሄ ገብቶኛል። ሁለታቸውን እንትን ብለው ነው ያልከው? ምን ባይመረቃቸው ሁለታቸው ነው ያልከኝ? ሁለታቸው ሲታገሉ የነበረው ሆዷ ውስጥ እሱን ነው ያልገባው መሰለኝ። እሱማ ለእናታቸው ተነግረዋል። እሱማ እናታቸው ምንድነው ሆዴ ውስጥ ያለ ስላቸው እንደዚህ ነው ሁለት ዓለም አለ ምናምን ብለ የሚል ነገር ሁለት ህዝብ ነው፣ ሁለት ዓለም ሳይሆን ሁለት ህዝብ አለ ብሎ ነግሯታል። እግዚአብሔር በጦሎታ ማለት ነው ተገልጦላት ነግሯታል። ይሄ ደግሞ የአብርሃም ትንቢት ነው። እኔ ቅድም ያልኩት ነገር ነው። ይሄ ተመለሳችሁ እንጂ እዚህ ለአብርሃምም እንደዛ ብሎ ነግሮታል፣ ማን እንደሚወጣ ማን እንደማይወጣ። አሁን ደግሞ ከይስሐቅ ደግሞ ለይስሐቅ ሳይናገረው ለምሽቲቱ ተነገረ። ዋው እዘ ደበር ይሄ ነው የሚገርመው። ተሎን ላምሽህ። እሺ ቀጥል ኤርሚያስ። ኦኬ ቴንክ ዩ። የተሳሳትኩት ካለ ግን መጠየቅ ትችላለህ። እናንጋ እየተከታተልን እኮ ነው። ጎ ሄድ። አንተ የምትለውን ብሉይ ኪዳን የተጻፈውን አንድ በአንድ ነው የምትናገር ያለው። ስለዚህ ምንም የሚያከራክር ነገር አይደለም። እየተማርን ያለ ነው እዚህ። ቴንክ ዩ። ከምንም በላይ ለአምላኬ ቃል ታማኝ ነኝ። በታማኝነት የተጻፈውን ነው የማወራው። እንደ ድንገት ግን የተሳሳተ ነገር ከተናገርኩ ታረማለሁ ለማለት ነው። ኤኒዌይ እኮ አሁን እንድታብራራ የምፈልገው ለይስሐቅ ልጁ እሱ እንደሚቀጥለው የት ላይ ነው የሚያሳየው? እስማኤል እሱን ነው የምናገረው። ኤርሚያ ሜድ እንዴት ነሽ? እንዴት ናችሁ? ሁላችሁ እንዴት ነህ? ታች የሚጽፉትን እያየው ነው እና ኤርሚያስ ይሁዲ ነው ወይ ያሉ ይጽፋሉ። ይሁዲ ይሁን እስላም ይሁን ምን ላስረዳቸው እንዲገባቸው ማለት ነው። ስላልገባቸው ነው። እስራኤል ታሪክን ነው ከየት እንደመጣ የይሁድና የክርስቲያንን ልዩነትን ልነግራቸው ይሁዲ ነው ወይ የሚሉ ኤርሚ ክርስቲያን ነው፣ ፔንቴ ነው። ግን ልዩነታችን እንትኑ መጽሐፉ ሐምሼ ቶራ ማለት አምስቱ መጽሐፎች ተመሳሳይ ነው። ልዩነታችን እነሱ በብሪት ሐዳሻ ስለሚያምኑ ብቻ ነው እና ለምን ስለተመሳሰለባቸው እንትኑ እንዴት አወቀው የሚል አግርሞት ስላደረባቸው መሰለኝ። ይሄ እኮ ሌላ ጉዳይ ነው። ጋሽኔ አታሱሬጋ ሚውት አድርጎ አንዴ በዕብራይስጥ አንድ ሁለት ቃላት ልናገርና ኤርሚያስ ትቀጥላለሽ። עכשיו זה לא משנה אם זה יהודי או נוצרי, הוא מדבר על התנ"ך הקדושה בלבד. את ההיסטוריה, מה שקרה בדיוק בתקופת התנ"ך. והוא יודע להסביר את זה יותר טוב, מבחינת היסטוריה, מבחינת התנ"ך. עכשיו, לי לא, זה לא משנה כל עוד הוא לא מערבב את הדת שלו, והוא מדבר רק על ארץ ישראל ועל השושלת של ישראל. ואתם צריכים להבין את זה, והוא יודע להסביר את זה כמו שצריך, גם מבחינת התנ"ך, גם מבחינת אקטואליה, גם מבחינת היסטוריקלי, ואנחנו צריכים לתת לו במה. እሱ እኮ ጎበዝ ነው እሱ። እኔ ያልኩት እኮ ለዚህ ኮመንት ለጻፉን ነው። አንተ እኮ ቤተእስራኤል አንተ እኮ አይደለም ኤልያስ ነው እኮ ኤልያስ ነው ላንቺ አይደለም። እኔ እኮ ምለው ለአብርሃም ተናግሮ ይህን ትንቢት ይስሐቅን አጠፋውና ለምሽቲቱ ነገራት። ይሄ ትንቢት ይሄን ልናገር ፈልጌ ነው፣ ይሄን እንዲቀጥልበት ፈልጌ ነው እንጂ። ኦኬ እሺ ይቀጥላል። ግን አንዳንድ ሰዎች እዚህ ኮመንት የሚጽፉ አሉ።
אנחנו מדברים על תאריך והיסטוריה שקשור למדינה ולעם ישראל, לעם היהודי, ואומר את זה לפי הדת, לפי התורה הקדושה, זה הכל. כן, מי שלא מסכים יכול ללכת למקום אחר. יש שקטל ארמיאס. ጥያቄው በቃ አለቀ ጨረስ ዝም ልበል አይ ጥያቄ ካላቸው ወይ ገብተው መጠየቅ ይችላሉ። እሱ ቤተ እስራኤል የጠየቀው ጥያቄ አለ፣ ጠየቀውና ይቀጥላል። ከዛ ቤተ እስራኤል ይጠይቀኝ። እሺ ጠይቀኝ ወንድሜ። እኔ ያልኩተኝ ይኸውልህ ለአብርሃም እንደዛ ብሎ አለው እንደዚህ ዘርህ እንትን ብሎ ጠየቀው፣ ትንቢት ነገረው አይደለ? አሁን ደግሞ ኢሳቅ ደግሞ ለኢሳቅ ሳይነግረው ደግሞ እነዛ ተወለዱ ልጆቹ ማለት ነው ሁለቱ ኤሳውና ያዕቆብ። ለሱ ሳይነግር ለምሽቲቱ ግን ነገራት ትንቢቱን ስለጦለተችለት ማለት ነው። እንደዛ ነገባኝ እኔ እንዴት ኢሳቅን እንትን ሲልም ለቁርባን ሲያቆመው ቁርባን ማለት ምንድነው በአማርኛ? መስዋዕት መስዋዕት ሲያልም አላወቀም። ለአባቱ ፈቅዶ ሄደ። ግን ትንቢቱን ግን የዚህን ትንቢት ግን እሱ እንደሚወጣ ግን አልነገረውም። ለምሽቲቱ ግን ነገራት። ገባህ አባባሌ? ጥያቄ አልገባንም እኮ አሁን አንቺ አስተንትብሪዮቲ እኔ ያልኩተኝ ተስቢር ሊማ ሸላ እኔ ያልኩሽ እኔ የምለው ኢስሐቅ ለምን አላወቀም ይሄን ሁላ ታሪክ ማለት ነው? ይስሐቅ ያውቃል ያውቅ ኑሮማ እንደዚህ ነገር ኤሳውን አይሰደው ነበር። ለክታቢሊ እንትን ልሞት ነኝ ይሄን ለአርዳህ አምጣልኝ ምናምን ብሎ አይነግረው ነበር። ለእንትን እንዴ ልጆቹ ስለሆነ ነው እሱ እንዴት ታበቃይ? እሱማ ልጆቹ ስለሆነ ነው ያዘዘው። ጥያቄ እኮ ነው። እዚህ ከብዶኝ እኮ ነው የምጠይቀው። ይቅርታ አድርጉልኝ ስላቆምኳችሁ። ችግር የለውም። ጥያቄ ያኔ ወጥሽ ይሻል። እኔ እያልኩሽ አሁን ይስሐቅ አባታችን ይስሐቅ ማለት ነው ኤሳውን ይወደው ነበር፣ በጣም ይወደው ነበር፣ ሲያከብረው ነበር አባቱንም ኤሳው። እዛም ደግሞ ልሞት ነኝና ብሎ እድና አርዳህ አምጣልኝና በልቸል መርቅ ልሞት ምናምን ያለው ነገር ነበር አይደለ? ይሄን ድብራረድ ነው የፈለኩት። ለምንድን ነው እንደዚህ ያለው? እሱ አላወቀም ወይ? እናቲቱ ግን ይሄን ሰምታ ያረገችውን አርጋ ያዕቆብን አስመረቀች። ይሄ ሁላ እንዴት ነው አይጋጭም ወይ? ይሄን ብታብራሩልኝ ደስ ይለኛል ማለት ያህል ነው። ከምኑ ጋር ይጋጫል? ለምን ለአብርሃም አባታችን ነገረው? ለምን ለእሷ አልነገራትን ነው የምትለው? ለሳራ ለምን አልነገራትን ነው የምትለው አይደለ? ለይስሐቅ ለምን አልነገረውም? ለልጁ ምን መሆኑን ነው እንዲነግረው የፈለግከው የነበረው? ትልቅ አሁን ኤሳውና ያዕቆብ ወጡ አይደለ? ከሱ ከይስሐቅ አይደል? አሁን ማን ነው ሲወደ ነበር? ይስሐቅ አባታችን ማን ነው በጣም አድርጎ የሚወደ ነበር? የመጀመሪያ ልጁ ስለሆነ ኤሳው ይታዘዘው ነበር። እሱን ነው የሚያዘው፣ እሱን ነው የሚለው አይደለ? ፋሚሊው እንግዲህ ልጆቹ ገና ከመወለዳቸው በፊት እግዚአብሔር ለርብቃ ተናግሯታል። ለርብቃ ተናግሯታል፣ ገና በማህፀን ሳለች ማለት ነው። ከተናገራት ነገር አንደኛ እነዚህ ሁለት ልጆች ሁለት ህዝብ ይሆናሉ ብሏታል ጌታ። ሁለት ልጆች ናቸው ማህፀኗ ውስጥ ያሉት፣ እነሱ ግን ሁለት ህዝብ ይሆናሉ ብሎ ካለ በኋላ ቀጥሎ የተናገረው ታላቁ ለታናሹ ይገዛል ብሎ የሚል ቃል አለ የተናገረው። ታላቁ ሆኖ በመጀመሪያ የወጣው ኤሳው ነው ከርብቃ ማህፀን ማለት ነው። ያኛው ደግሞ ከኋላ ተረከዝ ይዞ እየጎተተ ነበር፣ ሁለተኛ ተወለደ ማለት ነው። ያዕቆብ አሉት። በቃ በዚህ ችግር የለውም። ቆይ አሁን ሁለቱ ልጆች ተወለዱ። ሁለቱም ልጆች የርብቃ ናቸው። ሁለቱም ልጆች የአባታችን የሳራ የአብራክ ፍሬዎች ናቸው። መቼ ነው የሚለያዩት? ብራካውን ሲቀበሉ በረከት ገና በማህፀን ነው ገና የተለዩት በእግዚአብሔር ዘንድ። እሱ ገብቶኛል እኮ እኔ እኮ ለአባታቸው ለምን የታወረ ይስሐቅ አባታችን ለምን የታወረ ነገር ገብቶኛል እያልከው ያለው ወንድሜ። ምርጫው ግን ልብ በሉ፣ ምርጫው ይስሐቅ ማነው ያዕቆብና ኤሳው ተወልደው ያዕቆብ ለራሄል ማነው ለርብቃ ይታዘዝ ነበር፣ ወደ እሷ ይቀርብ ነበር፣ ወደ እናቱ ይቀርብ ነበር ማለት ነው። ኦኬ
ኤሳው ደግሞ ወደ አባቱ ይቀርብ ነበር። አባትየውም ኤሳውን ያቀርበው ነበር። የበኩር ልጁ ስለሆነ የመጀመሪያ ልጁ ስለሆነ ቀድሞ ስለወጣ ወደ እሱ ያቀርበው ነበር። ግን ልጆቹ በመወለዳቸው ቤተሰብ ውስጥ ራሱ ሁለት ነገር እንዲፈጠሩ ሆኗል። አሁን ትንሽየው ወደ እናቱ ነው የሚጠጋው፣ ትልቁ ደግሞ ወደ አባቱ ነው የሚጠጋው። ቢሆንም ግን የማን ነው የሚጸነው? አሁን እግዚአብሔር ገና እነዚህን ብላቴናዎች በማህፀን ሲሰራቸው ያዕቆብን ወዶታል። ማን? እግዚአብሔር ማለት ነው። እግዚአብሔር ያዕቆብን ወዶታል፣ ያዕቆብን መርጦታል። ምርጫው ከየት ነው? ተወልዶ ለርብቃ አድምጣይ ፕሊስ። ተወልዶ ለርብቃ ስለታዘዘ ደግ ልጅ ስለሆነ ወዲያ ወዲህ ስለሚል እሷ የሚላትን እናቱ የምትለውን ስላደረገላት አይደለም። ወይ ደግሞ ኤሳውንም የጠላው እግዚአብሔር ተወልዶ ለይስሐቅ ስለታዘዘው ሄደህ አድነህ አምጣልኝ ብሎ ስላለውም አድኖ ስላመጣለትም አይደለም የወደደውም የጠላው። እግዚአብሔር የሰውን ልብ ገና ሲፈጥር ያውቃል። በማህፀን ሳለ ገና ሲሰራው ማለት ነው። በቃ ገና ሲፈጥራቸው በማህፀን የሰራቸው እግዚአብሔር ያውቃል። ያዕቆብን ወደድኩ ብሎ ሲል በገሃዱ ገና ከእናቱ ማህፀን ተገልጦ ለእናቱ ሲታዘዝ ወይ አባቱን ይስሐቅን ሲያታልል አይደለም የወደደው። እንደዛማ ቢሆን ኖሮ እግዚአብሔር ይስሐቅን ያዕቆብን ሳይሆን ኤሳውን ነበር መውደድ የነበረበት በሰውኛ ቢታይ። ለምን? ከማህፀን ሲወጣ ያዕቆብ ነው ተረከዝ ይዞ የወጣው። አንድ ሁለተኛ አባቱን ይስሐቅን ያታለለው ያዕቆብ ነው፣ ኤሳው አላታለለም። ሁለት በእንደዚህ አይነት በሰውኛ መስፈርት ከሆነ እግዚአብሔር ሊወደው የሚገባው የነበረው ማንን ነው? ኤሳውን ነው። ለምን? በሰውኛ መስፈርት ኤሳው ምንም ያደረገው ነገር የለም አባቱን ይስሐቅን ከመታዘዝ። አሁን ያዕቆብ ካታለለው ብራካውን ከአባቱ ከተቀበለ ለምንድን ነው አታሎትም ሁሉ የባረከውን ወደ ያዕቆብ የዞረለት? ኦኬ አሁንም እነዚህ ሁለት ወንድማማቾች እዚህ ፋሚሊ ውስጥ አልገባኝም ድረስ አድርገህ ሰብሰብ አድርገህ አስረዳው። ኦኬ ጥያቄውን እኔ ግልጽ ቢያደርግልኝ ድጋሚ ምናልባት አባታችን ወንድማችን ኤርሜስ እኔ የምለው አሁን ሁለት ወንድማማቾች አሉ። አንዱ ትልቅ አንዱ ትንሽ አይደለ? ኤሳው ያዕቆብ ብለው እንደፈለገው። እኔ የምለው ለምን ኤሳው ተወደደ ከአባቱ፣ ያዕቆብ ለእናቱ ተወደደ? ይሄ ትንቢት ነው፣ ለእናታቸው ተነግሯል። ግን እንዴት ነው ይሁላ ይሄን አምጣልኝ ልባርክህ ሄደህ እሱ እንትን አዳኝ ነበር አይደል? ድኩላ ምናምን የሚገል ነበር እንደ ማቆ እንደሆነ ማለት ነው። አዳኝ ነበር። እየገደለ እንትን እያለ ያረደ ያመጣለት ነበር፣ ያበላው ነበር ማለት ነው። ይወደው ነበር፣ በምላሱ ተወዳጅ ነበር። አሁን ያዕቆብ ከምን መጣ? ምን ተብሎ ነው ይሁላ እንትን የልጅነት እንትን ዋይ እንዴት አባት ቢዘኝ በኩርናው ማለት ነው። በኩሩ ተወደደ ነው አባቱ ወልደታ። እናቲቱ ግን የምትወደው ትንሹን ነው። አሁን እናቲቱ ዋሽታ ብላ የሚሰድብህ ከሆነ እሱ አክብሮ እንዲያውም አልሄድም ብሎ ስድብህ ለኔ ይሁን እምልህን አርግና ውሰድና ለአባትህ ስጠው እንድም ሳይመለስ ብላ አለብሳ እንደሱ ሽታ ሂሳብ ነው። ጥያቄ አልገባኝም ወንድሜ። ጥያቄህን ብጠይቀኝ ደስ ባለኝ ነበር። ጥያቄውን ብጠይቀኝ ያልገባ እስራኤል አንድ ሚውት አድርግና ነበር ጊቭ አፕ መጠየቅ የሚፈልገው ጥያቄ አለ። ለሱ እንስጥና ከዛ እንቀጥላለን። ነበር ጊቭ አፕ። ሰላም። ኦኬ ልጁ ማለት የፈለገውን ነገር ሰምቻለሁ። ለምን አሁን ለምሳሌ ይስሐቅ ሲወለድ በአባቱ ምርቃን ነው። ሁለተኛ ደግሞ ኤሳው አባቱ በጣም ይወደዋል እና እሱ ያደረገውን ነገር መጨረሻ ላይ ድርጊቱን የተሰረቀው ያው በትንቢትም አሁን ከሁለት ኤርሚያስ በትክክል አስረድቷል። መደጋገም አያስፈልግም። እና ያ ምርቃን አባትየው በትክክል አይኑ ማየት ስላልቻለ ነው ዳሶ ነው የመረቀው። ያ ነገር እንዴት ሆኖ ተቀማበት? በምን ምክንያት ነው ማለት ነው የፈለገው? እንደተረዳው አሁን ገባኝ። እሺ እንደዛ ነው አይደል? ወንድማችን ጥያቄው ኔቨር ጊቭ አፕ እንዳለው ነው። ጥያቄን አግኝቶታል እሱ።
አዎ ግን አባባላይ ግን ማለት የፈለኩትኝ እንዴት እንደዚህ ወዶት አባቱ በኩር ዋናው ልጅን ወዶ መጀመሪያውን ወዶ እናቲቱ አልነገረችውም ወይ? ምን አይነት ትንቢት ነው እዚህ ላይ የተፈጠረው? ይሄን እንትን ብትሉልኝ ብታብራሩ። አልገባኝም፣ በፍጹም በእውነት አልገባኝም። የእስራኤል አምላክ ምስክሬ ነው፣ አልገባኝም። እሺ ወንድማችን እኔ እንትን ልግለጽለት። ሪብቃ ሁለት ልጆቿን ገብቶኛል። ለምንድን ነው ቡሩካቱን የበኩር ልጅነቱን ለያዕቆብ የሆነው ብሎ ነው የሚጠይቀው? እንደዛ ነው ወንድማችን ጥያቄ። ለምን የኢሳብ ተቀማ ነው ወንድማችን ጥያቄ። ከታች የጠይቀው ወንድም እንደዛ ጠይቀው። አሁን ወንድሜ በእስራኤል እንደዛ ነው ያልከው? ለምን በኩር ልጁ አልተቀበለም? ለምን ያዕቆብ ተቀበለ ነው ያልከው ጥያቄ ወይስ ሌላ ነው? እሱንማ ገብቶኛል። እኔ የምለው ለምንድን ነው የሆነ ነገር የሆነው? ራሔል ካወቀች ርብቃ ካወቀች ይህን ነገር ርብቃ ድማ በትንቢቷ ታውቃለች። የሚቀጥላት ርብቃ እኮ ነቢያ ነች፣ ትንቢታዊ ነች። ርብቃም ራሷ ርብቃ የሁለት ልጆቿን ጸባያት ስለምታውቅ ያዕቆብ የዋህና ደግ ሲሆን አዛኝ፣ ያኛው ጨካኝ ነው። እንትና ይስሐቅ ኢሳውን የሚወደው እያታለለ ስለሚያገለግለው አጭቤ በዛ አይነት ስለሆነ ርብቃ ስለተረዳችን ብኩርናው ወደ ኢሳው እንዳይሄድ ያን ሁላ ዘዴ ዘይዳ ወደ ያዕቆብ እንዲመጣ ያደረገችበት ዘዴ ነው። እናቶች ይረዳሉ፣ የልጆቻቸው ሁኔታ ያውቃሉ። አሁንም አልገባችሁም። ለምን መሰለህ? እሺ አስረዳን ጥያቄህን። እሺ ደካ አንድ ሽኒያ እኔ የምለው እናታችን ርብቃ እያወቀች ማለት ነው ለባሏ አልነገረችውም ወይ? ሐማን እንደሚወጣ ትንቢቱን የተነገራትን ለምን አልነገረችውም ለባሏ? ደብቀው ነበር ወይስ ምንድነው? ወናው አባባሌ በቃ ርብቃ ነቢ ነው የነበረችው ታውቃለህ። ገባህ ጥያቄው? አሁን ገባኝ። ቤተ እስራኤል እሺ፣ ለምንድነው እዛ ጋር ድምፁን የሰማችሁ በማህፀን ሳሉ? ይሄ ማን ነው? ጥቁር እስራኤላዊ ጥቁር ህዝብ ብሎ የሚለው እሱን ሰውዬ ብሎክ አድርጌው። ያ የቅድሙ ሰው ነው። የት አለ? ብሎክ እኮ አደረኩት የቅድሙን። ኖ ይኸው በሌላ አካውንት መጥቶ ነው ብሎክ አድርጌው። ማነው ስሙ? እስራኤላዊ ጥቁር ህዝብ ብሎ የሚል ማለት ነው። አንተ እኔ ባለሁበት የትኛውን ቦታ ላይ ስለ እስራኤል እንድትናገር አልፈቅድልም። ብሎክ አድርጌው። አንተ የእስራኤል ህዝብ ጠላት ነህ። ብዙ ዘመን ታግሻለሁ፣ ላወራ ፈልጌያለሁ። ታናክ ላይ ቆመህ አታወራም። መርዝህን የምትረጭ በጣም እግዚአብሔር ምሕረት ያድርግልህ። እሺ አሁን ገባኝ። ቤተ እስራኤል ያልከው ለርብቃ ነው ጌታ የነገራት። አሁን አብረህ አንተ ለምሽት ትዋሻለህ። መዋሸት አረምቋ ይኸውልህ፣ እየተደማመጥን ወገን እንዲገባው ብዬ ነው እንጂ ይህን ሁላ ለማቆም አልፈለኩም። ለምን መሰላችሁ? ለምን ነው የምጠይቀው ይህን ነገር የጠየቅኩት ለምን መሰላችሁ? ምክንያት አለ። ለምን መሰላችሁ? አሁን እንደዛ አለባብሳ የጠጉር ልብስ አለባብሳ መታ ስታስመርቅ ልጇን ማለት ነው። ድምፅህ ያቆይ ይመስለኛል፣ ግን ሽታህ የሳው ነው ምናምን ያለው በኢብሪት ዘማሽዋኸር አንድ ነገር ነው። እኔ ወንድም አዳምጥና ከዛ ወደ እኔ መልስልሃለሁ። ለምንድነው አሁን እንግዲህ ጌታ ለምን ለርብቃ ተናገርካት? ለምን ለይስሐቅ ይህን ጉዳይ አልተናገርከውም ተብሎ አይባልም። አንደኛ ልጆቿ በማህፀኗ ሁለት ህዝብ እንደሚሆኑ የተናገረው ለርብቃ ነው። ለይስሐቅ ግን በአብርሃም ቅድም የጠየቅሽ ጥያቄ ነበር መዲ። እግዚአብሔር ለአብርሃም አባት የገባውን ኪዳን እንደሚያስቀጥል የተናገረበት ክፍል በይስሐቅ እንዴት እንደቀጠለ፣ ለኢሽማኤል እንዴት እንዳልሄደ ኪዳኑ ወይ ደግሞ ከኬጡራ ለተወለዱት እንዴት እንዳልሄደ ሲናገር
ዘፍጥረት 21 ቁጥር 1 ላይ ከዛ የወንድሜ ጥያቄ ስለገባኝ ወደሱ እመጣለሁ። ዘፍጥረት 21 ቁጥር 1 ጀምሮ እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሳራም ጸነሰች፣ እግዚአብሔርን በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። አብርሃምም የተወለደለትን ሳራ የወለደችለትን ልጁን ይስሐቅ ብሎ ጠራው። አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛው ቀን ገረዘው። አብርሃምም ልጁ ይስሐቅ በተወለደበት ጊዜ የ100 ዓመት ዕድሜ ነበረ። ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንን የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣ አደረገ። ከዛ ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው ይላል። እዚህ ጋር ነው በቃ አሁን ይስሐቅ ሲስቅ አየች ማለት እሽማኤል። ወንድሜ ያንተን አይደለም ቅድም መድ የጠየቀችኝ ጥያቄ አለ። ያንተን አይደለም አሁን እየመለስኩ ያለሁት ያንተን አይደለም፣ ያንተን እመልሳለሁ ብያለሁ። ቅድም የአብርሃምን ነው ደግሞ አሁን ደግሞ ያመጣው በጌታ እሷ ሰምታለች። ሚያት ኸላደ ሶፍ በጌታ ነው ልለምን። እኔ እንደዚህ አይነት ነገር አልወድም፣ እንደዚህ አይነት ነገር አልወድም። ፕሊዝ ኦኬ፣ በጌታ እያልኩ እየለመንኩ ነው። የአንተን ጥያቄ አልዘነጋሁትም። አንተ ጥያቄ ለምንድን ነው ለርብቃ የተናገረውና ለይስሐቅ ያልተናገረው? ወይ ደግሞ ርብቃ ለይስሐቅ መናገር ነበረባት፣ ዋሽታው ነው ደብቃው ነው ብሎ የሚል ነው። አልዘነጋሁትም። እኔ ቅድም መድ የጠየቀችኝ እንዴት እግዚአብሔር በኢሽማኤል ላይ ለምን አልቀጠለም? ወይ ከቄጡራ ላይ ባለው እንዴት አልቀጠለም? እንዴት ኪዳኑ በይስሐቅ በኩል ጸና ብሎ የሚለውን ጠይቀሽኝ ነበር አይደል መድ? እሱን ጥያቄሽን ነው እየመለስኩ ያለሁት። ምክንያቱም ከዛ ወደ አንተ እመጣለሁ አልኩ። ፕሊዝ ቤተ እስራኤል ቴንክ ዩ። ኦኬ ቁጥር 9 ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 9 ሳራም ግብፃዊቱን አጋር ለአብርሃም የወለደችለት ልጅ ሲስቅ አየችው። የሳቀው ማን ነው? ኢሽማኤል በይስሐቅ ላይ ሲስቅ አየችው፣ ሳራ ማለት ነው። ከዛ አብርሃምንም ይህችን ባሪያ ከነ ልጇ አሳዳት፣ የዚች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። እናታችን ሳራ ማለት ነው። በልጄ ላይ ስቋል፣ በልጄ ላይ አላግጧል። ስለዚህ እችን ባሪያ ከነ ልጇ አውጥተህ ስደዳት አለችው። ኦኬ። ከዛ ይህንን ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። እንዴት አድርጎ ያውጣው ማለት ነው። ምንም ከባሪያዋ እንኳን ቢወልድም ልጁን አውጥተህ ስደድ ብለዋለች። ከነ እናቲቱ አባር ብለዋለች። ከዛ ጭንቅ ሆነበት አብርሃም አባት ማለት ነው። ቁጥር 11 ዘፍጥረት መጽሐፍ ምዕራፍ 21 ቁጥር 11 ቁጥር 12 ላይ እግዚአብሔር መጣና በባልና በሚስት መካከል በአብርሃምና በሳራ መካከል ስለሚነገረው ኮንቨርሴሽን በምንድነው ባሪያይቱ ከነልጅቱ ከቤት ትውጣ ብላ የምትለው የሳራ ንግግርና አብርሃም ደግሞ የሚስቱን የሳራን ቃል ሰምቶ እንዳያስወጣ ስለ ልጁ ጭንቅ በሆነበት በዚህ ኮንቨርሴሽን መካከል እግዚአብሔር መጣና ቁጥር 12 ላይ እግዚአብሔርም አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን፣ ስለ ኢሽማኤል ማለት ነው። ሳራ የምትነግርህን ቃል ሁሉ ስማ። መዲ ይሄን ባሳይ ደስ ይለኛል። ትልቁ ላይ አድርጌና ከዛ ትመልሽኛለሽ። ሸር ሳራው መሬት ለኻ ተክሺቭ ዘማሸከቱ በቃ እዚህ ጋር ነው አሁን እንግዲህ የሚለየው ማለት ነው። አሮጊቷና ሽማግሌው እየተነጋገሩ ነው። ለምንድን ነው ሳራ ይሄንን ያለችው? በልጄ ላይ ስቆብኛል፣ ኢሽማኤል በልጄ ላይ አላግጧል ነው ሲጀምር። ባይዘዌ ልጇን ብቻ ሳይሆን በጣም የሚገርመው ልጇን ብቻ ሳይሆን አጋር ራሱ ስታረግዝ ሳራን ንቃታለች፣ ናቀቻት ይላል። ማርገዟን አይታ ናቀቻት። ምንም ብታረግዝ እንኳን ባሪያ ነው። ምንም ባታረግዝ መካን ብትሆን ሳራ ግን እመቤት ናት፣ ንግስት ናት። ባሪያ የቱንም ያህል ቢያረግዝ አይደለም ልጆች ቢወልድ ቢቀፈቅፍ፣ በዚያን ዘመን በአብርሃም ቤት ሳራ ንግስት ናት። በአብርሃም ቤት ብቻ አይደለም በሰማይም ዘንድ ሳራ ንግስት ናት። በጣም የሚገርመው ማለት ነው። እግዚአብሔር የሚያውቀው አብርሃምና ሳራን ነው። ስለዚህ እግዚአብሔር ግን አምላካዊ መልሱ ምንድን ያለው? እግዚአብሔር አብርሃምን አለው ስለ ባሪያህና
ስለ ብላቴናው አትዘን አለው። ስለ ባሪያህ ማለት ማን ነው? ስለ አጋር ነች ባሪያ የተባለችው። ያው አያችሁት፣ ጭንቅ ሆነበት አብርሃም፣ ችግር ሆነበት። ስለዚህ ነገር አስወጥተህ አባራት። አብርሃም ይችን ባሪያ ከነ ልጇ አሳዳት አለቻት፣ ሳራ ማለት ነው። አስወጣ ከቤት እየሳቀ እኔ ላይ እየገለፈጠ ልጄ ላይ እንደዚህ እያለ አይኖርም ነው በዘመንኛው አማርኛ። አሮጊቷ ተቆጥታለች። ለምን ልጄ ላይ ይስቃል? የባሪያይቱ ልጅ እንዴት ነው ልጅ ላይ ይስቃል ነው። እና ስለዚህ አሳዳት። የዚች ይቅርታ ኤርሚ እወዳለሁ። በጣም ነው የማከብረህ በእውነት በእውነት ኤርሚን። አሁን እዚህ ጋር ግን እኔ እንደተማርኩትና ማስተካከል ሊሆን ይችላል። ይስሐቅ የተባለው ትርጉሙ ራሱ ምንድን ነው? መጀመሪያ እኮ መላእክቶች መጥተው ትወልጃለች ስሏት እኮ ነው የሳቀችው። መጀመሪያ እኮ ይኸውልህ ቆይ በተረጋጋ መንፈስ እናውራና ይስሐቅ የተባለው ስሙ ራሱ በዕብራይስጥ ማንኛው ይስሐቅ ማለት በአቲድ ነው። አታሚን ይሄን እኮ ነው ያልገባቸው። እና ስለዚህ ቆይ መዲ እኔ እዚህ ጋር ላብቃ። ጥያቄሽን አንቺ ያልሽውን እዚህ ቁጥር መጀመሪያ ይጨርስና ጥያቄውን የለውም በቃ አይደለም። ቆይ ነገሮችን መስመር አስይዘን መሄድ አለብን። ብራዘር እኔ እውነት ቆይ ኔቨር ጊቭ አፕ ፕሊዝ። እኔ ተሳስቻለሁን እዚህ ሳውራ? አንተ እኮ ሌላ ነው የምታወራው፣ እነሱ ደግሞ አንዴ ከይቅርታ እኔ ተሳስቻለሁ። ኔቨር ጊቭ አፕ ሳውራ እዚህ ላይ መሳሳት አይደለም። መጀመሪያ መላእክቶች ካልተሳሳትኩ ለምን ታስቆመኛለህ? አንደኛ ለምን እንደዚህ ጫጫ ታምተረው? ቆይ ይሄ የአምላክ ቃል እዚህ ጋር ተዘርግቶ እንዴት ቆይ አንድ ሰዓት ቁጭ እየሰማው ነው። ቤተ እስራኤል ምንድነው ችግር? አንተ ሰውዬ የነገርኳችሁ እኮ ነው። ለጠየቅሽኝ ጥያቄ መዲ መልስ ኤርሚያስ አውርቶ ሲጨርስ መስግበህ መጨረሻ ላይ ጠይቀው። ጣልቃ ትገባለህ? እንዴት እኔ ዝም አልኩኝ። በቃ ጣልቃ ትገባለህ? እኔ ጭንቅላቴን አመመኝ። እኔ አንተም በመስማት አንዷ አታሽ ምን ጻፈሽ? ቦምብ ልጥል ነው በዚህ ሰውዬ ላይ ዝም በል በይው አለች። ስቄዝ ቦምብ እኔ ማነው በተስታን እኔ ጠየቅኩት ጥያቄ አለ። እሱ ከመሰረቱ ነው የሚመልሰው። ታክሽቢ መዲ አኒ ሎዳት ተዘሳብላን ተሽላክ የኪራ ሚሽ ዘኻባ ከዘከፍ ሎ ታሚን ኢሊ ያ አላ خبرش أني لو جبت أزمل بخال مكراني لو صارت بتسام كبر على لسه كل جزء كان جالس لميكم كل جزء لايف بجبا وقطرس لميكم لسه كبر على جن عون إرمياس مملسه قبلي أنا مكبر على لسه نيا وقالوا كوجن መጨረሻ ኤርሚያስ አውቶ ሲጠይቅ አጨናንቀው በጥያቄ አባቴ ማሽ ለካክሽሊ ተረዘ ካልመለሰልክ እኔ መልሰልሃለሁ። ኤርሚያስ አሁን ሲመልስልህ ከመሰረቱ ስለሆነ አዳምጠ ከዛ ወዲህ ካልተመለሰልህ እኔ መልስልሃለሁ። ኦኬ ዝም ብዬ እኮ ነበርኩ እኮ እኔ እኮ አሁን ሰውዬው ሲገባ ነው የገባሁት እንጂ ኦኬ እሺ ቀጥልና እሱ ከመሰረቱ ነው መልሱ የሚሰጠው ያለው ባይብልን ቶራን ይዞ እየተመረኮዘ ስለሆነ እሱ አሁን በሚያስፈልገው ሁኔታ በመሰረቱ ነው የሚመልስ ያለው። እሺ ቴንክ ዩ። እኔ አሁን እየመለስኩ ያለሁት መዲ ቅድም እንዴት እግዚአብሔር በይስሐቅ በኩል አስቀጠለ? ለምን በአጋር በኩል በሽማኤል ለምን አላስቀጠለም? ለምን በኬጡራ ልጆች በኩል አላስቀጠለም ብለሽ ነው የጠየቅሽ። ትክክል። ለእሱ መልስ ለመመለስ ችግሩ የተነሳው የቱ ጋ ነው ብሎ የሚለው ሩቱ ላይ ነው የሄድኩት። ኦኬ አሮጊቷ ሳራ እናታችን በልጇ ላይ አሁን ስለ ይስሐቅ የስሙ ትርጉም አይደለም። ይስሐቅን አደረገልኝ ብላ ተናግራለች። መላእክት መጥተው የዛሬ ዓመት ወደ አንተ እመጣለሁ ወንድ ልጅ ትወልዳለህ ብሎ ያለው እሱ መቼ ጠፋኝ? ነኝ ይቅርታ አድርጉልኝ። ታናክን ነጥቡን 4 ነጥብና ድርብ ነጠላ ሰረዝ የቱ ጋር እንዳለ ካላስተዋልኩት በስተቀር የአምላኬን ቃል በሚገባ ማቅሰው ነኝ። ኦኬ አሁን እኔ ጠይቀችኝ መዲን የጠይቀችኝ ማለት ነው። አሁን የአብርሃም መልስ ምን ነበረ? ስለ ልጁ ጭንቅ ሆነበት። አስወጣ ነው ያለችው። አሮጊቷ ባሪያይቱን ከነ ልጇ ትውጣ ነው ያለችው። በዛን ሰዓት በአብርሃም ጭንቅ ሲሆንበት ይሄም ነገር ይላል ይህ ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት አለ። ባል ተጨነቀ። በቃ ችግር ሆነበት። እንዴት ብሎ ያስወጣው? ወልዶታል። ከባሪያይቱም ቢሆን ወልዶታል። በዚህ ሰዓት
ባልና ሚስት ሳራና አብርሃም በአጋርና በልጆቿ ምክንያት ሲነጋገሩ ጌታ መጣና የመለሰ ማለት ነው። ይሄን ነው አሁን መልሱ እዚህ ጋር ነው መድዬ የጠየቅሽኝ። እግዚአብሔርም አብርሃምን አለው ይላል። በአብርሃምና በሳራ መካከል ስለሚደረግ ኮንቨርሴሽን አለ። ቤት ውስጥ ባልና ሚስት እያወሩት ያሉት ነገር አለ። በማን ጉዳይ? በባሪያይቱ በአጋርና በልጇ ጉዳይ ባልና ሚስት እየተጠያይቁ ነው። ሚስት ሳራ ትውጣ ባሪያይቱ ከነ ልጅቷ እያለች ነው። አብርሃም ደግሞ ጭንቅ ሆነበት እንዳያስወጣ ስለ ልጁ አዘነ፣ ስለ ባሪያውም አዘነ። አዎ ስለ ሁለቱም አዘነ። ስለ ጻድቅ ሰው ስለሆነ ስለ አጋርም አዘነላት። ቤት ስለሚያውቅ ያውቃል ማን እንደሚቀጥለው። ልክ ነው። ስለዚህ እግዚአብሔርም አብርሃምን አለው ስለ ባሪያህ ስለ አጋር እና ስለ ብላቴናው ስለ ኢሽማኤል አትዘን አለው። ከዛስ ሳራ የምትነግርህን ቃል ሁሉ ስማ ካለው በኋላ በማን በኩል እንዴት ቀጠለ? በይስሐቅ በኩል እንደቀጠለ ምን አለው ጌታ? በይስሐቅ ዘር ይጠራሃልና አለው። መዲ መልስሽ ይሄ ነው። በይስሐቅ ምን ይጠራልሃል? ዘር። በኢሽማኤል ዘር ይጠራልሃል አላለው። ማለት ይሄ በይስሐቅ ዘር ይጠራልሃል ማለት ኪዳኔን ከዚህ ብላቴና ጋር ነው የማቆመው እያለው ነው ጌታ። ስለዚህ ይሄኛውን ልጅ አትዘን እና እባርከዋለሁ አለው፣ አስወጣዋለሁ። ግን ወጣች እኮ መጨረሻ እኮ ወጣ። ለምን? እግዚአብሔር ዘርን የምጠራልህ ዘርህ የሚጠራው የአንተ ዘር የሚቀጥለው ኪዳኔ በአንተ በኩል የሚቀጥለው በዚህኛው ብላቴና በኩል ነው አለው። መድዬን ስለጠየቅሽኝ ነው ወደ ቤተ እስራኤል ጥያቄ ርብቃ ጋር የጠየቀው ጋር ልሂድ። እንግዲህ እግዚአብሔር ሲናገር ለአንዳንዱ ቤት ላይ አንድ ነገር ልበልና ከዛ አሁን ቅድም እኔ የጠየቅኩት እሱን አሁን አብርሃም ከሳራ ጋር ይስሐቅን ወለደ አይደለ? ይስሐቅን ከመውለዱ በፊት ኢሽማኤልን ወልዶ ነበረ። ኢሽማኤልን ሲወልድ ደግሞ እንዴት ነው ዘሩ ከያዕቆብ ይስሐቅ ያዕቆብ ተብሎ የእስራኤል ሕዝብ ከዛ የሚመጣው እንዴት ነው ቃል የገባለት በሚለው ጥያቄ ነው የጠየቅኩት። እሱ ደግሞ ከመሰረቱ ነው ያሳየን። ለአብርሃም ቃል እንደገባለት ከይስሐቅ ዘሩ እንደሚመጣና በትንቢት የሆነው ሳራም አብርሃምም ትንቢተኞች ነው የነበሩት። ከዛ ጀምሮ ነው የእስራኤል ሕዝቦች እንደሚቀጥሉትና ይስሐቅ እንደሚቀጥለው ኢሽማኤል እንደሚቀጥለው አሁን በዚህ ፕሮብ ያገኘልን። ራይት መዲ የጠየቅሽው ጥያቄ እና የመለሹ እኔ እናንቺ በደንብ ተናበናል። የቤተ እስራኤልን እኮ ጥያቄ ተረድቻለሁ። ርብቃና ይስሐቅ ቤት ውስጥ ነው። አሁን እዛ ደግሞ የምንገባው ይሄ አብርሃም ቤት ላይ ነው። ከዚህም በፊት አሁን ይስሐቅ ሲወለድም ማን ነው የፈቀደ? እግዚአብሔር አልፈቀደውም። ሳራ ነች ሂድና መካን ስለሆነች ሂድና ከሰራተኛዋ የፈለከውን አድርገህ ውለድ ምናምን ብላ ያዘዘችው አይደለ? ይሄ ነው ያልገባኝ ነገር። ይሄን ቀጥላችሁ ምንድን ያልገባ እስቲ ጠየቀን እዚህ ላይ። ይሄ ኢሽማኤል ሲወለድ እግዚአብሔር አልፈቀደውም። ሳራ ነች ለባሏ መካን ስለሆነች እኔ ልጅ መውለድ ስለማይችል ሂድና ከሌላ ሴት ጋር ያዘዘችው በፈቃደኝነት። አዎ እግዚአብሔር አላዘዘውም ለማለት ያህል ነው እንጂ ይሄን ለዘውማ ይስሐቅ የተወለደው አዟል እኮ። ግን እሷ ይስሐቅ ሰንደርት ነው የምልሽ ከሳራ ነው የምልሽ። እንዴ ምን አይነት ነገር ነው የምታወዛውዙ? አታሎች ቤተሰብ እየተግባባን እኮ አይደለንም። እኔ ያልኩሽ እኔ አሁን ላስረዳና በቃ ዝም ልበል ፕሊስ። ቅድም የጠየቀውን ጥያቄ እንድመልስ ልፈልጋለህ። ቤተ እስራኤል ጥያቄን ተረድቻለሁ እያልኩ የርብቃና ይስሐቅ ቤት ላይ የጠየቀውን ጥያቄ ልመልስልህ ወይስ ልተወው? ትመልስልኛለህ? አንድ ነገር ልናገር ፈልጋለሁ። ሳራ የሰደደችው አብርሃምን ያለ እግዚአብሔር ፍቃድ እሷን ስለሚሰማ ሂድና ውለድ፣ እኔ መካን ስለሆንኩ ሂድና እሷ ውለድ ብላ ኢሽማኤል ተወለደ ማለት ነው። ከዚህም በኋላ ብትቀጥል ደስ ይለኛል። በቃ ይሄን ነገር ፈለኩ። ገባችሁ? ግን በጥያቄ ገብቶናል። አሁን ከመሰረቱ ጀምሮ ያብራራልሃል። እሺ በትዕግስት አዳምጥ። ጎ ሄድ። የቀደሙ ጥያቄ ምን ነበረ? ቤተ እስራኤል የጠየቀው ይስሐቅ አደገ፣ ሚስትን ርብቃን አገባ። ርብቃ መንታ ልጆችን ጸነሰች፣ ከአባታችን ከይስሐቅ ማለት ነው። በዛ ሰዓት እነዚህ ሁለት ብላቴናዎች በሆዷ ውስጥ እያሉ ይገፋፉ ነበር። ከእግዚአብሔር ዘንድ ልትጠይቅ ሄደች ይላል። ኦኬ ጌታ ሁለት ህዝብ ሆነው ከማኅፀንሽ ያሉት ይከፈላሉ፣ ቀጥሎ ታላቁ ለታናሹ ይገዛል ብሎ አላት። ይህንን መልእክት ለይስሐቅ ነግረዋለች። ርብቃ አልነገረችው። ምንም የተጻፈ ነገር የለም። ደብቃው ሸሽጋው ነው የኖረችው ለይስሐቅ።
ምንም የምናውቀው ነገር የለም። ባልተጻፈበት ላይ እኔ አልናገርም፣ እግዚአብሔርን ስለምፈራ ማለት ነው። ኦኬ እግዚአብሔር ለምሳሌ አሁን አብርሃም ቤት መጥቶ ወንድ ልጅን እሰጥሃለሁ ብሎታል። የዛሬ ዓመት እመጣለሁ ወንድ ልጅን ትወልዳለህ ብሎታል። ኦኬ ጌታ እንደተናገረው አደረገለት። ወደ ሞሪያ ምድር እኔ ወደማሳይ ተራራ ላይ ወስደህ ልጅህን ሰዋ ብሎ ሲል ግን አብርሃም አባት ለእናታችን ለሳራ ነግሯታል? አልነገራትም። ቢነግራት አትለቀውም ልጁን። አልነገራትም። እንደውም ለሰርቨንት ለሰራተኛው ለኤሊኤዘር አልነገራቸውም። ለምን ያንን መስዋዕትነት አላረገውም ወይ ደግሞ ያሳስቱኛል በማለት ከእግዚአብሔር ጋር ያለው ቅርብነት እንዲለያይ ስላልፈለግ በቃ እሱና አምላኩ ብቻ ነው የሚያውቁት። ገብቶኛል። ቀጥሉ። እሺ ስለዚህ ምንድነው እያልኩ ያለሁት? እግዚአብሔር ለምሳሌ ብዙ ላንሳል እችላለሁ እንደዚህ አይነት ታናክ ላይ ማለት ነው። ለርብቃ በማህፀኗ ሳሉ በሆዷ እንደሚገፋፉ ሁለት ህዝብ ሆነው እንደሚለዩ ታላቁ ለታናሹ እንደሚገዛ ለርብቃ ነው ጌታ የነገራት። ለርብቃ ነው የነገራት። ለሳራን ማነው ለይስሐቅ ነገረው ብሎ የሚል የለም። ሚስትየዋ ግን ገብታ ለይስሐቅ ነግረዋለች። ይዶን ነው አላውቅም፣ እኔ ባልተጻፈበት ላይ አልናገርም። ልክ አብርሃም ቤት መጥቶ ልጅን እሰጥሃለሁ ብሎ ሲል ሳራም አብርሃምም ናቸው የሰሙት። ልጅህን ግን ወስደ በሞሪያ ምድር ላይ ሰዋይልኝ ብሎ ሲል ግን የነገረው እግዚአብሔር ለአብርሃም እንጂ ለሳራ አልነገራትም። ሳራም አታውቅም። ሂድን ነው በድብቅ ነው ያደረገው። ግን ሳራ ባወቀችበት ጊዜ ምን ተከሰተ ታውቃለህ? ምን እንደተከሰተ ያ ቀጥይ ሞተች በቃ በጻር አኬዳት ይጽሐቅ ያዕቆብ ማለት ይጽሐቅ ያዕቆብን ቁርባን ሊያረገው ሲል በእግዚአብሔር ባዘዘው እንትን ለሚስቱም ሳይነግር ለሰራቶቹም ሳይነግር እሱና በአምላኩ ብቻ ተመርተው ሀራ ሞሪያ ሄዶ ልጁን አስተኝቶ ሊያርደው ሲል ከዛ ወዲህ የሳራ ህይወት በዚህ ዓለም ውስጥ አለፈ። ኦኬ ታውቅ ነበረ ይሄን ነገር? በድንጋጤ ነው ያለፈው። አሮን እንግዲህ አሁን ይሄንን በአይሁድ ልሂቃን ዘንድ እንደዚህ ተብሎ ከሆነ ማለት ነው። እኔ ግን ማሳየት የፈለኩትኝ አብርሃም ሰምቷል፣ ሳራ ግን አልሰማችም። እና ለምን አልነገራትም ተብሎ አይባልም። እግዚአብሔር አሁን ለምሳሌ ዘርን አልሰማችም በድንጋጤ እሷ ስፒሪት ስላላት የሩህ ኮዴሽ የመንፈስ ቅዱስ ስላለው የዛን ጊዜ ቁርባኑን ሊያረግ ሲል ልጁን ሄዶ ሊያቀርብ ሲል መንፈስ ቅዱስ ተሰማትና በድንጋጤ ልቧ ቀጥ ብሎ ሞተች ይባላል። በትውፊት ነው የሚባለው እንጂ በታናክ ላይ የለም። እንደዚህ በታናክ ላይ ነው የሚለው። እኮ ነው ያልገባኝ እኔ ጥያቄ የሚያትኸላደ ሶፍ ኧረ እባክህ ጥያቄ ገብቶናል ብለን ከተናገር በኋላ እንደገና ደግሞ አልገባኝም ትላለህ። አሁን ገብቶኛል በቃ ጠቅላላ ምኑ ገባ? እሺ አሁን ለርብቃ እግዚአብሔር ስለነገራት ለርብቃ ነው የነገራት። ለርብቃ የነገራትን ለይስሐቅ ለምን አልነገረውም ነበር ስትለኝ ነው የነበረው። እግዚአብሔር ደግሞ ለሚስት የነገረው ለባል አይነግርም፣ ለባል የነገረው ለሚስት አይነግርም። አንዳንዴ ለባልም ለሚስትም ይናገራል። ለምሳሌ ይስሐቅ እንደሚወለድ ለባልየውም ለአብርሃም ለሚስቱም ለሳራ ተናግሯል። ይስሐቅ መስዋዕት አድርጎ እንደሚሰዋው ለአብርሃም ነገረው፣ ለሳራ ግን አልነገራትም። እንደዚሁም ሁለቱ ወንዶች ልጆች በሆዷ ውስጥ እንደሚገፋፉ ለርብቃ ነገራት፣ ለይስሐቅ ግን አልነገረውም። ስለዚህ አንዳንዱ ቤተሰብ ጋር ይመጣል። ለምሳሌ የሳምሶን አባት ማኑሄ ጋር መጥቶ የእግዚአብሔር መልአክ መጥቶ መሳፍንት መጽሐፍ ምዕራፍ 13 ላይ ማለት ነው መጥቶ የእግዚአብሔር መልአክ የነገራት ለሳምሶን እናት ነው። ልጅ እንደምትወልድ ናዝራዊ እንደሚሆን እስራኤላውያን ከፍልስጤማውያን እጅ እንደሚያድን መልአኩ መጥቶ የነገራት ለማኑሄ ሚስት ለሳምሶን እናት እንጂ ለማኑሄ አይደለም። አንድ ኤርሚያስ ወርኒንግ ተቀብያለሁና እባካችሁ ኮፒ ሊንክ አድርጉ። ማን ሪፖርት እንዳረጋ አላውቅም፣ ሪፖርት ተደርጎብኛል። ኮፒ ሊንክ አድርጉ። መጥተዋል እንትኖች በጣም ብዙ ቪዲዮዎች መጥተዋል። ኮሜንት እያየሁ ነው። ሪፖርት እያደረጉብን ነው። እኔ ልውጣ በቃ። ኤርሚያስ ኤልያስ ገብቶኛል፣ ግን እንዳትወጣ ኤርሚያስ እፈልጋለሁ። አንተ ቤተ እስራኤል ዝም በል። ኧረ በእናትህ ልብ የፈረጠ 3 ቋንቋ ነው የማነበው፣ እያየሁ ነው። ብዙ ይሏታል፣ እኔ እየመለስኩ ነው በአማርኛ። ብልግና ቃላት ሁሉ ይሏታል። እሱ አማርኛ አታነብም። ሺዝ ጁሽ ሰንበት ታከብራለች። እረፉ። ሜንዲ ጴንጤ ናት። ኢየሱስን ተቀበለ ያላችሁ ምጽፉ ሰዎች አላችሁ፣ እያየኋችሁ ነው። እረፉ። ይቺ ልጅ አክስቴና ቤተ እስራኤል ዝም በል። ማይ ጋድ ዝም በል። በአንተ የተነሳ ነው ይቺ ልጅ የምትሰደብ። ዝም በል። እየሰደቋት ነው። ዝም በል። አለዳት ሚያታ ዘቤና ደም ምን አይነት ሰው ነው? አርቢያነሽ እየሰደበች ነው ፍቅር